ማሾ ኦነጎች ናቸው ይላል። ቶክስ የከፈተውና የገደላቸው ማን ነው? እንግዲህ ምናልባት ዶቼ ቬሌን ተከታትለ ከሆነ ዶቼ ቬሌ ላይ ከአካባቢው እንዲሁም ደግሞ ቤተሰቦቻቸውን በዚህ አደጋ ሰለባ የሆኑባቸው ሰዎች የሰጡት ኢንተርቪው አለ። በስነ ስርዓት ተናግረዋል። በአቅራቢያው ወይም በድንበር አዋሳኝ ከሆነ ጉራጌ ክልል ስልጠና የሚወስድ የታጠቀ ኃይል አለ። የታጠቀ ኃይል ነው ገብቶ ህዝቡ ላይ ያንን አሰቃቂ ግድያ የፈጸመው። የታጠቀ ራሱን ፋኖ ብሎ ነው የሚጠራው። ራሱን ፋኖ ብሎ ነው የሚጠራው። አዎ እንግዲህ ይህንን አካባቢው ላይ ያሉ ኃይሎች ወይም አካባቢው ላይ ይሄ ድርጊት የተደረገባቸው ሰዎች ዶቼ ቬሌ ላይ የሰጡት መግለጫ ነው። ማንም ሰው ገብቶ ማዳመጥ መስማት ይችላል። ፋኖ ጉራጌ ዞን ውስጥ ፋኖ አለ። ያው ስልጠና የሚወስድበት ቦታ ነው። እዛ አካባቢ ላይ ስልጠና የሚወስድበት ቦታ ነው። ይህ ፋኖን እያሰለጠንክ ነው፣ እንደዛ ነው እያልክ ያለው። ጉራጌ ዞን ላይ ፋኖ ይሰልጥነው ከዛ ወደ ኦሮሚያ ገብተው ገደሏቸው ነው የምትለው? እንግዲህ ለስልጠና በነገራችን ላይ ከተመቸ ኤርትራም ሂደት ሰለጥናለ፣ ጉራጌ ክልል ሳይሆን። ስለዚህ ቦታ ወሳኝ አይደለም። ለነገሩ ግን አመቺ ቦታዎች ሲሆኑና እዛ ቦታ ላይ በነገራችን ላይ ቴዲ በዚህ ነገር አንድ ድርጅት ትልቅ ድርጅት ከሆነ ይሄ ድርጅት አንደኛ እዚህ ነገር ውስጥ እጁ እንደሌለበት መግለጫ ማውጣት አለበት። በመጀመሪያ ደረጃ ቃል አቀባይ ያለው እንደገና ደግሞ ይሄን ድርጅት የሚመሩ ሰዎች አሉ አይደለም። በፖለቲካው ዘርፍም የፖለቲካ ዘርፍ እንደዚህ አይነት ነገሮች ሲነሱበት ራሱን የማጥራት ስራዎችን መስራት አለበት ብዬ አስባለሁ። የኦሮሞ ነፃነት ሰራዊት ብዙ ጊዜ በእንደዚህ አይነት ነገር ሲከሰስ ወዲያው ነው መግለጫዎችን የሚያወጣው። ከመግለጫዎችም ከማውጣት ባሻገር ደግሞ ገለልተኛ አካል ገብቶ እንዲያጣራ በሩ ክፍት እንደሆነ ሀሳቡ ክፍት እንደሆነ የሚያሳውቀው ማለት ነው። ያ ካልሆነ ግን መቼም በሚዲያ ለመሸፈን ወይንም ደግሞ እውነትን ለመደበቅ የምትችልበት ሰዓት አይደለም። አሁን ላይ ጉዳቱ የደረሰበት አካል ማን ምን እንዳደረገው በደንብ ያውቃል። ስለዚህ አይደለም ማስረጃ ያለበት። አሁን እኔ ፋኖ ግን እንዴት ሊሆን ይችላል? አንደኛ አሁን እሱ ነው ይኸውልህ፣ በተጻፈም ነገር ባይሆን በኦነጎች በኩል ታስታውስ እንደሆነ ድሪባ ኩምሳ ወይም ደግሞ ጃልመሮ የፌዴራል መንግስት ሰዎች ፋኖን ውጉልን ብለው ኦፊሻሊ ጥያቄ ያቀርበውልን፣ እኛ ግን ከፋኖች ጋር እንዋጋም፣ እነሱ አንትን አለም ሲከብዳቸው ወደኛ አትምጡ ብለን መለስንላቸው። ይህንን ነገር ደግሞ በተለያየ መንገድ ከፋኖ በኩል ያሉ ሰዎች የማረኳቸውን እንደውም ባለሳሳት የድሪባ ኩምሳን ወንድም የጃልመሮን ወንድም ማርከው እንደፈቱትና እና ከኦሮሞ ዜጋ ምንም ችግር የለብንም አላማችን የብልጽግናን መንግስት ማስወገድ ነው ብለው። ይሄ እንዴት ነው ያልተጻፈ ነገር ግን ሁለቱ እርስ በርስ ላለመገዳደል እና አንዳቸው ላይ ላለመተኮስ የተስማሙ እንደሆነ ነው በዜና የምሰማውና አሁን ፋኖ ሲባል እናንተ ያመናችሁ፣ ስለዚህ ፋኖ ገብቶ ገደለ ነው ወይስ የመንግስት ኃይሎች ገደሉ የሚለው ነው በአመዛኙ የወሰዳችሁት? የኔን አመለካከት ነው የምነግርህ እዚህ ጋራ። ምናልባት ሰዎች ብዥም ግርም እንዳይላቸው የምፈልገው አንድ ነገር አለ። ፋኖ ሲባል ከዚህ በፊትም ተናግረነዋል። ከዚህ በፊትም የኦሮሞ ነፃነት ሰራዊት የጦሩ አማካሪ የሆነው ጃልጅሬኝ የተናገረው አንድ ንግግር አለ። ኦሮሚያ ውስጥ መንግስት ያሰማራው ፋኖ አለ። የመንግስት ፋኖ፣ ያ የመንግስት ፋኖ ከመንግስት የሚደገፍ የመንግስት ተልዕኮ ያለው የመንግስትን ስራ የሚሰራ ነው። ያንን ሲያደርግ በደንብ መንግስት የሚያውቀው ነው። የአካባቢውን ህዝብም ማስጣል የሚችልበት ሁኔታ እያለ ነው ትቶትም ያንን ነገር እንዲያደርጉ የሚያደርገው ማለት ነው። እዚህ ኦሮሚያ ክልል ውስጥ ራሱ በፋኖ ስም የሚንቀሳቀስ መንግስት የወታደራዊ ልብስ ያለበሰው ፋኖ አለ ነው የምትለው። ስለዚህ እነዚህ ግድያዎችን የሚፈጥረው መንግስት ነው የምትለው? አዎ ይኸውልህ፣ ምናልባት ታስታውስ ከነበረ ትግራይ ክልልና የፌዴራል መንግስት ጦርነት በነበረ ሰዓት ላይ አብዛኛው ማህበረሰብ መሳሪያ እንዲታጠቅ መንግስት አድርጎት ነበረ። ዘንግ ያለው ዘንጉን፣ ጦር ያለው ጦሩን ይያዝ ብሎ ማለት ነው። እነዚህን ሰዎች መሳሪያ ካስታጠቀ በኋላ ግን ሁለት ነበር የነበረው ዓላማ። የመጀመሪያው ዓላማ ምንድን ነው? ትግራይ ክልል ያለውን ጦርነት ማሸነፍና ይሄ ብሔርተኝነቱን ከትግራይ ክልል ቀጥሎ ደግሞ ኦሮሚያ ላይ የሚደረግ ዘመቻን ማድረግ ነበር የነበረው። ያንን ለማድረግ ደግሞ እንግዲህ በየአካባቢው የነበሩ ሰዎችን ያላቸው መሳሪያ እንዲታጠቁት ነበረ ያደረገው።
የሌላቸውንም እሱ መሳሪያውን ሲሰጥ ነው የነበረው። ያን ያደረገው ለምንድን ነው? በአካባቢው ወይንም ደግሞ የኦሮሞ ነፃነት ሰራዊት ይንቀሳቀስበታል ተብሎ የሚታሰብበትን ቦታ ህዝቡ ራሱ ወጥቶ እንዲታጋ የፎቶና የቪዲዮ ማስረጃዎችን አውጥቼ ላሳየ እችላለሁ። የተወሰኑትን ህዝብን የመጠበቅ የመንግስት የመጀመሪያው ተቀዳሚው ስራና ግዴታ ጭምር ነው። በህገ መንግስቱም የተቀመጠ ነው። ነገር ግን ህዝቡን ነበር መሳሪያ ይዞት ከነዚህ ኃይሎች ጋር እንዲዋጋ ያደረገው ማለት ነው። እናንተም እኮ በራሳችሁ በኦፊሻል ገጻችሁ ላይ ስፖርትስ ፐርሰናችሁ ኦዳ ተርቢ ነው አሁን ድረስ የውጭ በዲያስፖራ በኩል ኖ ራሱ አሁን ኦዳ ተርቢ አለ ቃል አቀባይ። ከዛም ባለፈ ግን ሚዲያዎችም አሉ። ግን ብዙ ጊዜ አሁን ኦነጎች የኦነግ ታጣቂዎች የመንግስት ሰራተኞችን እነሱ በእርግጥ የገዢው ፓርቲ ሰዎች እያሉ የሚጠሯቸው፣ ነገር ግን የአካባቢው ነዋሪዎች ብዙ ጊዜ ሲናገሩ እንደሚደመጠው ንጹሐኖችን የኦነግ ታጣቂዎች ብዙ ጊዜ እንደሚገሉ ይሰማል። አንዴ በአንድ ጀንበር በምሽት ወይም ለማሳቻው ታይጠብቁና ይመጣሉ። ንጹሐኖችን ህፃናትን አይሉ ሴቶችን አይሉ አንድ ጊዜ ረሽኗቸው ይሄዳሉ። ይህ ደግሞ እማኞች በቦታ የሚኖሩ እማኞች ብዙ ጊዜ ይናገራሉና ትግላችሁ አሁን ኦነግ የሚያደርገው ትግል ከንጹሐን ጋር ነው? ከመንግስት ጋር ነው? ምንድን ነው ኦነግ የሚያደርገው ትግል? እኔ በተደጋጋሚ ጊዜ የሚጠይቀው ጥያቄ ነው በነገራችን ላይ እና ንጹሐኖች የሚገደሉ ከሆነ መጨረሻ ላይ ነፃ ላውጣ ነው የምታገለት የምትለው ህዝብ ሞቶ ካለቀ በኋላ ራሱ አንዳንዴ ማንን ነው ነፃ ማውጣው ብለህ እኮ መጠየቅ አለብን። በእርግጥ ይገባኛል፣ ምን ልትል እንደምትችል ይገባኛል። ገለልተኛ አካል እስኪያጣራው ድረስ ምንም ማለት አንችልም ትላለህ። ገለልተኛ አካል ገብቶ ያጣራው ኬዝ ኢትዮጵያ ውስጥ የለም። አሁን አማራ ክልል ለምሳሌ አሰቃቂ ሁኔታ ተገደለች ስለተባለች እህታችን እንኳን ገለልተኛ አካል ገብቶም ያጣራው ነገር አለ፣ የምታውቁት ነገር የለም። እና እንደው እሱን ገለልተኛውን እንተውና አንተን ራስህ ልጠይቅህ፣ ለብዙ ጊዜ የምጠይቀው ጥያቄ ነው። ኦነግ ምንድን ነው ማሳካት የሚፈልገው? እሺ አመሰግናለሁ። ምናልባት እንግዲህ አንተም እንደ አንድ ኢትዮጵያዊ ምናልባት የምትሰማቸውን ነገሮች ነው እዚህ ጋር የምታነሳው እንጂ መሬት ላይ ያለውን ነገር አይደለም ልታነሳ የምትችለው። ምክንያቱም እነዚህ ነገሮች ተደረጉ የሚባሉበት ቦታዎች ላይ ማንም ሰው ትክክለኛውን ነገር የሚያገኝበት ወይንም ደግሞ ከአካባቢው የሚወጣው መረጃ ለህዝብ የሚያደርስበት ምንም አይነት አክሰስ የለም። ኢትዮጵያ ውስጥ ያሉ ጋዜጠኞች ትክክለኛውን ሪፖርት ሄደው ከቦታው የሚያቀርቡት የተፈጠረውን ነገር ለህዝብ ጆሮ የሚያቀርቡበት ምንም አይነት አክሰስ የላቸውም። ስለዚህ አንተም ያንን የሰማከውን ነገር ነው የምታነሳው እና ባነሳከው ነገር አልፈርድብህም። ግን ምን አለ መሰለህ ኦነግ በተደጋጋሚ ወይም የኦሮሞ ነፃነት ጦር በተደጋጋሚ ስሙ ይነሳል በእንደዚህ አይነት ነገሮች። ነገር ግን ዋሽንግተን ፖስት ምናልባት ያወጣው ሪፖርት አይተህ ከሆነ በአሜሪካ መንግስት አንድ የወጣ ሪፖርት ነበረ። ምናልባት ደግሞ አስፈላጊ ከሆነ የቪዲዮ ሪከርዶችንም ወደኋላ መለስ ብለህ ኤልቲቪ ላይ ብርጋዴር ጀነራል ከማል ገልቾ የሰጠው ኢንተርቪው መስማትና ማየት ከቻልክ አንድ ማሳያ ነው። ከዛም ባለፈ ደግሞ የተከበሩ ሀንጋሳ ኢብራሂም የፓርላማ አባል የብልጽግና እጩ በአፋን ኦሮሞ በአማርኛም የተናገሩትን ነገሮች እዚህ ጋር ማምጣት ይቻላል። እነዚህ ነገሮች የምልህ ለምንድን ነው ኮሬ ነገኛ የሚባል ገዳይ የሆነ ስኳድ በመንግስት ህዝብ ውስጥ የተበተነ ፎርማልም ኢንፎርማልም በሆነ መልኩ ህዝብ ላይ ህዝቡን የማሰቀቅ ህዝቡን የማሸማቀቅ ህዝቡን የማስፈራራት እንዲሁም ደግሞ ህዝቡን በሰቀቀን እንዲኖር የማድረግ ስራዎችን የሚሰራ አካል አለ። እነዚህን አካላት የሚሰሩት ይሄንን ስራ የሚሰሩ ሰዎች አንድም የኦሮሞ ነፃነት ሰራዊትን በመምሰል ነው፣ አንድም አርቲፊሻል ዊግ ራሳቸው ላይ በመቀጠል ነው፣ አንድም ደግሞ ራሳቸውን የኦሮሞ ነፃነት ሰራዊት ብለው በመጥራት ነው። ይሄንን የምልህ ከመንግስት በቀጥታ ድጋፍ ያደርጉላቸው እንደነበረ ብርጋዴር ከማል ገልቹ የኦሮሚያ ክልል ሰላምና ጸጥታ ዘርፍ ቢሮ ኃላፊ በነበረበት ሰዓት ላይ ወለጋ ላይ የተዘረፉ ስለተባሉ ባንኮች እንዲሁም ደግሞ ከመንግስት ፖሊስ ጣቢያ ግምጃ ቤቶች ውስጥ መሳሪያ እየወጣ ለእነዚህ አካላት እንዴት ሲታደል እንደነበረ የሰጠው በአማርኛ የሰጠው ኢንተርቪው እና መስማት ከቻልክ ብትሰማው ደስ ይለኛል። የከማል ገልቹን ኢንተርቪው ኤልቲቪ ላይ ካልሆነም አምጥቼ ያሰማሃለሁ። ስለዚህ እነዚህን ኃይሎች ማን ነው የሚደግፋቸው? የኦሮሞ ነፃነት ሰራዊት ስምንስ ማስጠፋት ለምንድን ነው የተፈለገው ካልከኝ የኦሮሞ ነፃነት ሰራዊት ትግልን ለማቀጨጭ እና የኦሮሞ ነፃነት ሰራዊት ትግሉ በቃኝ፣ ህዝብ መሮታል፣ ህዝብ ተሰላችቷል፣
ከዚህ በኋላ በቃ ከህዝብ ጋራ የማደርገው ትግል ህዝብን የሚያሻግር ትግል አይኖረኝም ብሎ ትግልን እንዲያቆም ከመፈለግ የተነሳ እንጂ የኦሮሞ ነፃነት ሰራዊት ለኦሮሞ ህዝብ ነፃነት መሳሪያን አንስቶ የኦሮሞን ህዝብ የሚገልበትም የኦሮሞን ህዝብ የሚዘርፍበትም ምክንያት የለውም። ቆይ ሀቅ ሀቁን እናወራ ትንሽም ስለው ነው። ኢትዮጵያ ውስጥ የተለመደ ነገር አለ። 4-5 ሆኖ የነሱን 1968 ላይ ቲፒኤልኤፍም ሲነሳ ህዝቡን ነፃ ላውጣ ብለው የተነሱት ከዩኒቨርሲቲ ግማሹ ድሮፕ አውት ነው፣ ግማሹ ደግሞ ትምህርቱን ያቋረጠ ነው፣ ግማሹ የተባረረ ነው። ኢትዮጵያ በነገራችን የኢትዮጵያ ብሔር ውስጥ ገብተህ ታጣቂ ትግል ለመጀመር 4-5 ሆና ላይ ሰፈር ልጅ ነፃ ላውጣው ትላለህ። ምሰራው ሪሰርች የለም። የህዝቡ ችግር ምን እንደሆነ አገላብጠህ መጠይቅ አልበተንክም፣ ኢንተርቪው አላደረግክም፣ ተዘዋዝራ አላየህም። አሁን ኦነግ ኦሮሞ ነፃነት ግንባር 1974 የተመሰረተ ፓርቲ የተመሰረተው 1974 ነው። ነፃ አወጣዋለሁ የሚለው ደግሞ የኦሮሞ ህዝብ ነው። የትኛውን የኦሮሞ ህዝብ ነው ነፃ የሚያወጣው? ይሄ እዚህ አካባቢ ያለውን የኦሮሞ ህዝብ ብላችሁ ወይም ደግሞ እዚህ አካባቢ ያለው የኦሮሞ ህዝብ ጭቆና ውስጥ ነው ያለው፣ ይህን የኦሮሞ ህዝብ እናወጣዋለን ከዚህ ለይተን ብላችሁ ያስቀመጣችሁታል ወይስ ኢንታየር የኦሮሞን ህዝብ ነው ነፃ የምታወጡት? ከየትስ ነው ነፃ የምታወጡት? እሺ መልካም ቴዲ፣ ወደ ጥያቄዎች ከመሄዴ በፊት ግን ያቆምኩበትን ነጥብ መጨረስ ስላለብኝ እሱን ጨርሼ ወደዚህኛው ጥያቄ አልፋለሁ። ስለዚህ የኦሮሞ ነፃነት ሰራዊት እንዲጠላ አሁን የምትላቸው አይነት የግድያ፣ የማፈናቀል፣ የዘረፋ ምናምን ወንጀላ ድራማዎች ይሰሩበታል። ግን የኦሮሞ ነፃነት ሰራዊት በዲሲፕሊን እንዲሁም በዓላማና በመርህ የሚንቀሳቀስ ሰራዊት ነው። ለዛም ነው ዛሬ ላይ ያልተደረገበት ውጊያ ያልተከፈተበት ዘመቻ በሚዲያም በምድርም እኮ ዓላማው እኮ የተጋብታን እኮ አሁን ዘመቻ ተከፈተበት፣ ተገደለ፣ ተፈናቀለ፣ ተሳደደ ይገባኛል። እንደዚሁን እንደምትሉኝ አውቃለሁ። ግን ለመንግስትም ሰዎች ማነሳቸው ጥያቄዎች ይኖራሉ። እናንተ ግን ስፔሲፊካሊ በዓላማ የሚታገል ነው አልክ። ዓላማው ምንድን ነው? እስኪ 1 2 3 ብለህ ንገረን። ከዛኛ የምንረዳው የምናነሳው ጥያቄም ካለ እናነሳለን። ከዛ ወደ አብዲሳ እንሄዳለን። የኦሮሞ ነፃነት ግንባር ዓላማው ምንድን ነው? በደፈናው የኦሮሞ ህዝብ ነፃ ለማውጣት እንዳትለኝ ነው። አይ አለለም። በማኒፌስቶ ደረጃም በስነስርዓት የተቀመጠ ስለሆነ ከዛም ባለፈ ደግሞ በዚህ ትግል ውስጥ ያለፈ ማንኛውም ሰው የሚያውቀው ነገር ስለሆነ ነው። የመጀመሪያው የኦሮሞን ህዝብ ነፃ ማውጣት ስንል የኦሮሞ ህዝብ ከጨቋኝ ስርዓት ተላቆ የራሱን የሆነ መንግስት እንዲመሰርት ነው። በመጀመሪያ ደረጃ አሁን ላይ ጨቋኝ ስርዓት አለ ወይ? ይሄንን መናገር አስፈላጊ አይደለም፣ ሁሉም ሰው የሚያውቀው ስለሆነ ማለት ነው። የራሱ የሆነ መንግስት መመስረት ስትል አልገባኝም። ምን ማለት ነው የራሱ የሆነ መንግስት ማለት? እኔ የምፈልገውን ሰው መርጬ በምፈልገው ሰው መተዳደር ማለት ነው። ስለዚህ በሀገር ደረጃ ነው የምታሳካው ማለት ነው? አዎ፣ ግን በመጀመሪያ ደረጃ ቢያንስ ቤት ያለውን ስራ ነው የምትሰራው። ከቀበሌ ልትጀምር ትችላለህ፣ በወረዳ ትቀጥላለህ፣ ዞን ላይ ትሄዳለህ፣ ክልልን ትሰራለህ። ከዛ በኋላ የአንተ ኃላፊነት በመጀመሪያ ደረጃ የአንተ ቤት ስራዎችን መስራት ነው። ከዛ በኋላ ጎረቤት ለሚሰራው ስራ ደግሞ ከአንተ ጋር ተመሳሳይ የሆነ ዓላማ ከአንተ ጋር ተመሳሳይ የሆነ ግብ ካለው ጋራ የጋራ ህብረት ይኖርሃል። ህዝቡ እንደዛ ብሏቸዋል። የኦሮሞ ህዝብ ለምሳሌ የኦሮሞ ህዝብ ታገሉልን፣ በቃ ጭንቀና ውስጥ ያለ ነው፣ ራሳችን በራሳችን እያስተዳደርን አይደለም፣ ከዚህ መከራ ውስጥ አውጡን ማለት ብቻም አይደለም። በነገር ላይ አንዳንዴ ስላሉን ብቻ ሳይሆን የኦሮሞ ህዝብ ሰፊ ህዝብ ነው። 50-40 ሚሊዮን ህዝብ ነው። እውነትም ጭቆና ውስጥ ካለ ጭቆና ውስጥ ያለ ህዝብ ደግሞ የሚያደርገውን ያውቃል። ወደ ጫካ መግባት አለበት አይደለ? ስለዚህ ህዝቡስ የህዝቡ አቀባበል ምንድን ነው? ወይስ ቆንጮራ ይዞ የገባችሁበት ገብቶ የፈለጋችሁ ነው? መልካም። በነገራችን ላይ ዛሬ ላይ የኦሮሞ ነፃነት ሰራዊት በቁጥር ይህን ያክል ሰፍቶ የምታየው በመጀመሪያ ደረጃ ህዝቡ የኦሮሞ ነፃነት ሰራዊት ትግልን በመቀበሉ ነው። ዛሬ ላይ ከኦሮሞ አብራክ የወጣ ወጣት ለኦሮሞ ህዝብ አንገቱን አሳልፎ እስከ መስጠት ዋጋ ለመክፈል አምኖበት የገባው ህዝቡ ላይ ያለ በደል እንዳለ ስላመነበት ነው ማለት ነው። ህዝብ ስንል በነገራችን ላይ እኔንም ጨምሮ የኔንም ቤተሰብ የሚጨምር ነው። ሁሉም ህዝብ አንድ አይነት ዓላማ ላይኖረው ይችላል። ነገር ግን ደግሞ አሁን ላይ የኦሮሞን ህዝብ ስቃይ የኦሮሞን ህዝብ ብቻ አይደለም የመላው የኢትዮጵያን ህዝብ ስቃይ መረዳት የሚችል ማንኛውም ሰው ማድረግ በሚችለው መደገፍ በሚችለው መታገል በሚችለው መንገድ ሁሉ ይታገላል። ነገር ግን አሁን ምንድነው ህዝቡስ ምን እያላችሁ ነው ብለህ የምታነሳ ከሆነ ህዝቡ ከትግሉ ጎን ቆሟል። እኔ በማስበው መልኩ ማለት ነው። እንዴት ነው ከትግሉ ጎን ቆሟል ማለት?
እንግዲህ ልጅሽ መሳሪያ አንስቷል ተብላ እናት ከተገደለች፣ ልጅሽ የኦሮሞ ነፃነት ሰራዊት ነው ተብሎ አባት የሚገደል ከሆነ የዛ ቤተሰብ አባላት የዚህ መንግስት ደጋፊ ወይም የዚህ ስርዓት ደጋፊ አይደለም የሚሆኑት። ወጣት ከእስር ቤት ወጥቶ ተረሽኖ አስክሬኑን ጅብ እየበላው የሰው ልጅ ክቡር የሆነው አስክሬን በአህያ ላይ ተጭኖ ከተማ ውስጥ እየተጎተተ ህዝብ ይሄንን እያየ ምንም ማድረግ ባይችል እንኳን በሀሳብ ከዚህ ከታጠቀው ኃይል ጋራ ነገን ተስፋ አድርጎ እየጠበቀ ነው ያለው። ከዛም ባለፈ ደግሞ ምናልባት ከተማውና ሶሻል ሚዲያው ላይ ካልሆነ በስተቀር ገጠሪቱን የኦሮሚያ አብዛኛውን ክፍሎች ህዝቡ ከዚህ ሰራዊት ጋር በሚገናኝበት ሰዓት ላይ ፍቅሩን ነው የሚገልጸው። ከዛም ባለፈ ደግሞ በዚህ መንግስት የሚደርስበት ጭቆናን ለደቂቃም ቢሆን መገላገሉን ነው የሚያስበው ማለት ነው። ከዛ ግን ባለፈ ዋና ዓላማ ብለህ ያነሳቸው ነገሮች አሉ። በማኒፌስቶ ደረጃ 3 ነጥቦች በጣም በትልቁ ጎልተው የሚታዩ ነገሮች አሉ። ትልቁና የመጀመሪያው የራስን እድል በራስ መወሰን ነው። ይሄ ሰልፍ ዲተርሚኔሽን የሚባለው ማለት ነው። ከዛ ባለፈ ደግሞ በራስ ሀብት ላይ በራስ ንብረት ላይ ማዘዝ ነው። የባህል፣ የካልቸር፣ የቋንቋ፣ የትምህርት ማነው አሁን እያዘዘ ያለው በራስ ንብረት ላይ ስትል አልገባኝም። አምባገነኑ መንግስት። አምባገነኑ መንግስት ምን ያደርጋል? ለምሳሌ አሁን ለምሳሌ አንድ በጣም አስደናቂ ነገር ልንገር። ባሌ ሰሞኑን የተደረገውን ነገር አይታችኋል? ባሌ ሶፍ ዑመር ዋሻ። አሁን ሶፍ ዑመር ዋሻ ባሌ አይታችኋል? ሰሞኑን አንድ የተሰራ የቀድሞ የመንግስት ሰዎች እና የአሁን ሰዎች አንድ ላይ ሄደው ሶፍ ዑመር ዋሻ ውስጥ ያደረጉትን ነገር። አሁን ያ የኦሮሞ ህዝብ የኢትዮጵያ ህዝብ ሀብት ነው። አለፍ ሲልም ደግሞ ኦሮሚያ ክልል ውስጥ የሚገኝ ነው አይደለም። ለምሳሌ ባሌ አንዱ የቱሪስት መስህብ ሆኗል። እጅግ የሚገርም ሜካናይዝድ የሆነ ፋርሚንግ ነው የምታዩት። አካባቢው ግሪን ነው። ገበሬው እንዴት እየዘራ እንዴት እያመረተ እንዴት እያጨደ እንደሆነ እያያችሁ ነው። በነገራችን ላይ አቁን ንገረኝ ካላችሁ በኦሮሞ የፖለቲካ ታሪክ እንዲህ ያለ ነገር አይታችሁ ካወቃችሁ ነገሩ የለም። አሁን ከዚህ ወዴት ነው የምትወስዱት እናንተ ነው የኔ ጥያቄ። ባለፉት 30 ዓመታት እንዲህ ያለ ነገር አይታ አታውቅም። ቢሸፍቱ ላይ የሚገነባውን አይታችኋል አይደለም? የኢትዮጵያ አየር መንገድ ኤክስቴንሽን ፋርሚንጉን አይታችኋል። የአበባ እርሻውን አይታችኋል። የቱሪዝሙን መስህብ አይታችኋል። ኦሮሚያ ደግሞ በጣም መሬቱ የሰጠ ነው፣ ለጥ ያለ ነው። ገበሬው በማምረት ቢዚ ነው። እያንዳንዷቸው የምታያቸው ነገሮች በጣም የሚያስደንቃችሁ ነው፣ በጣም የሚያስገርማችሁ ነው። ኦነግ አሁን ይህን ህዝብ ከዚህ ወዴት ሊወስዱ? ከጨረስክ ምናልባት ይህን ጥያቄ ላንተንስ በሀብታችን በምናምን ችግር የለውም። በነገራችን ከዚህ ወዴት ነው የምትወስዱት? አሁን ጭቆናው ምናምን በሀብታችን ምናምን ስትል ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ያለውን ሀብት እየተቆጣጠረ ያለ ከሌላ ከባዕድ አካባቢ የመጣ አለ። ለምሳሌ ወይ አማራው ነው እያስተዳደረ ያለው፣ ትግራዩ ነው፣ ስልጤው ነው፣ ጉራጌው ነው። ደፈር ብለህ ተናገርና እንዲገባን ማለት ነው። እና ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ያለውን ሀብት ራሱ የኦሮሞ ባለሀብት ወይም ደግሞ የኦሮሞ ባለስልጣን እያስተዳደሩ አይደለም እንዲ ያለው። አይናችን የሚያየው እሱ ነው። እና ከዚህ ወዴት ልትወስዱት ነው? ኦኬ፣ በጣም ነው የማመሰግነው። ባሌን ማየትና ባሌን ማድነቅን ወድጀዋለሁ። በዛው አይን ግን ምናልባት ጅማ ወርደ 15,000 የጅማ ከተማ ነዋሪ ከቤቱ ተፈናቅሎ መጠለያ ውስጥ እየኖረ እንዳለ ታውቃለህ። ቤቱ በኮሪደር ይፈለጋል ተብሎ በጅምላ እንግዲህ ጠቅላይ ሚኒስትሩ ነው የተናገረው፣ ሰምተካል። 15,000 የሚሆን የጅማ ከተማ ነዋሪ ቤቱ ነው የፈረሰበት፣ ንብረቱ ነው። ኦነግ 1974 የተመሰረተው ፓርቲ ኦነግ ትላንትና ጅማ ላይ ቤታቸው ለፈረሱ ሰዎች ለእነሱ ነፃነቱ የሚታገለው እያልክ ነው። ማኒፌስቶ ላይ የተቀላቀለ ነው ማለት ነው። አይ ኖ የሚፈጠሩ ክስቶቹ ይጻፋሉ ቶሎ ነገር ሲፈጠሩ እንደዛ ነው። ኖ ፌር የሆነ ጥያቄ ራሳለ። እኔም የምነግርህ ለምን እንደሆነ ታውቃለህ? በንብረታቸው ላይ አላስጨረስከኝም ቴዲ፣ ከይቅርታ ጋር እነዚህ ሰዎች በንብረታቸው ላይ ማዘዝ ቢችሉ ኖሮ ያለ ካሳ ያለ ምንም አይነት መጠለያ ከቤት ንብረታቸው አይፈናቀሉም። አይደለም ሩቅ አትሂድ። አሁን ጅማ ብዬ እንግዲህ ጠቅላይ ሚኒስትሩ የተናገረውን ንግግር ነው ያመጣውልህ። ዛሬ ላይ ሸገር ሲቲ ተብሎ ስንቱ ሰው ነው ደም እንባ ያለቀሰው? ግብር ሲከፍልበት የነበረ የራሱ ይዞታ የነበረ
ራሱ ቤተሰቡ ይተዳደርበት የነበረ ነው። ቢሾፍቱ ላይ ሄደካል፣ አየር መንገዱን ልታነሳልኝ። ለዛ አየር መንገድ የስንት ገበሬ መሬት ነው የተወሰደው? ያንን ሲደረግ ካሳ ተከፍሎታል። ኦኬ። ስለዚህ እናንተ ምንድን ነው የምታደርጉት? ይሄን እነዚህ ነገሮች እንግዲህ በህግ የምታደርጉት ለምሳሌ ሊሆን የሚችል ነገር ላይ የተወያየን እንሂዳ። ነገ ስልጣን የምትይዙ ሰዎች ናቸው። ችግሩ እኮ 4 ኪሎ በአምታታው በከተማ ሆነ አምታንተን እንገባለን። ከዛ በኋላ ተፋጠጥ ነው መጀመሪያ ነው መጠያየቅ ያለብን አይደለም? ክብራትና ክብራት። አሁን እናንተ ኦኬ ገበሬውን ከቦታ ውስጥ ታነሳ ካሳ ይጠይቃል። ኦብቪየስሊ በአንድ ወቅት መለስ ዜናዊም ልማት ያቆም ነው ለተነሺ ገበሬዎች ገንዘብ መክፈል ስላቃተን ነው ብሎ በሐላል ተናግሯል። አሁን በማግባባት ወይም ደግሞ በጉልበት ገበሬውም ወይም ደግሞ ባለጅታዎች የተፈናቀሉ ነው። ኦኬ ይሄ እንደ ችግር ነው ካልክ አንድ ነገር ነው። ይሄ እንደ ችግር ከሆነ ልማት ስልጣን ላይ ስልጣን ልማት መስራትም አይቀር ነው። መንገድ ትሰራለ፣ ኤርፖርት አስፋፋለ፣ ሆስፒታል ትገነባለ። ለእያንዳንዱ ተፈናቃይ ደግሞ ገንዘብ ልክፈል ካልክ ደግሞ የሀገሪቱ በጀትም አይችለውም። ሊሆን የሚችለውን ነገር ንገረኝ። አንተ 4 ኪሎ ስትገባ ወይም ደግሞ ይህን መንግስት ስታስወግድ እነዚህን ችግሮች እንዴት ነው የምትቀርፈው? እስኪ ንገረኝ። በመጀመሪያ ደረጃ በዚህ ህገ መንግስት መሬት የመንግስት ነው አይደለም? የኢትዮጵያ ህዝቦች እና የብሔር ብሔረሰቦች የጋራ ሀብት ነው። ከዛ በኋላ በማስተዳደር የመንግስት ነው ይላል ህገ መንግስቱ። ኦነግ ደግሞ በመሰረቱ ከስር ይዞት የመጣው ዓላማ ምንድን ነው? መሬት የህዝብ ነው ነው የሚለው። መሬት የህዝብ ነው ማለት የመንግስት ሳይሆን በባለቤትነት ህዝብ ነው የሚያስተዳድረው። ያንን አንተ በራስህ የምታስተዳድረው ማለት ስትለኝ ለምሳሌ ይሄ የኦሮሞ ይሄ የአማራ ይሄ ትግራይ መሬት አድርገን እንከፋፈላለን ነው የምትለው? ኖ የመሬት የማንም አይደለም፣ መሬት የፈጣሪ ነው። ነገር ግን አንተ የምትይዘው መሬት አንተ ተከራይተው በኪራይ አይደለም ይዘኸው የምትኖረው። በኪራይ ይዘኸው ማለት መንግስት አንተ እንድጠብቅለት አይደለም የሚያስቀምጠ። ያ አንተ የምትይዘው መሬት የአንተ መሬት ነው። እዛ መሬት ላይ ማልማት ከፈለግ በመጀመሪያ ደረጃ ቅድሚያ የሚሰጠው ለአንተ ነው። አቅሙ ካለ በባለቤትነት በአንተ እጅ ስለሆነ ያለው መስራት ከቻልክ አንተን እዛ ቦታ ላይ መስራት የምትችለው። ያንን መስራት ካልቻልክና በዛ ቦታ ላይ ማድረግ የማትችል ከሆነ ደግሞ መስራት ከሚችሉ ሰዎች ጋር ሼር የሆኑ ነገሮችን እንድትሰራ ነው የሚደረገው። ምክንያቱም አንተ ትልቅ የሆነው ሪሶርስ መሬቱ በአንተ እጅ ላይ ነው ያለው። ስለዚህ ኦነግ ከሚያስመልሳቸው ጥያቄዎች መካከል አንዱ መሬትን ለህዝብ ይሰጣል። አዎ የመጀመሪያው ለህዝብ ሲባል የኦሮሚያ ብሔራዊ ክልላዊ መንግስት ወይም ደግሞ የኦሮሞ ህዝብ የሰፈረበት መሬት አለ፣ የአማራ ህዝብ አለ፣ ወይም የሌሎች ብሔር ብሔረሰቦች የሰፈሩባቸው መሬቶች በእነሱ ይዞታ ስር ይሆናሉ። አሁን ግብር ትከፍላለህ አይደለም? አንድ ሰው መሬት ሲወስድ ወይም መሬት ሲሰጠው የመኖሪያ ቤት መሬት ሲሰጠው የጣራና ግድግዳ ግብር ተብሎ ይከፍላል። ያን የሚከፍለው ያ መሬት ከጣራና ከግድግዳ ውጭ የመንግስት ነው ተብሎ ነው። መሬት አይሸጥም አይለወጥም ተብሎ ነው። ባለቤትነቱ መንግስት ነው ማለት ነው። የእሱ ንብረትነት የሚሆነው ጣራና ግድግዳው ብቻ ነው፣ ወይም ያወጣበት ወጪ ነው። ነገር ግን የራሱ እንደሆነ ያ መሬት ደግሞ ያንን መሬት ማስተዳደር የሚችለው እሱ እንደሆነ አምኖ እዛ መሬት ላይ ማስተዳደር የሚችለው እሱ እንደሆነ ማረጋገጥ መቻል አለብን። አሁን እኮ ይህን እኮ የተደበሰበሰብን ነገር ለምሳሌ መንግስት ከተሞች ይስፋፋሉ። አሁን ህዝቡ ያስተዳድር ስትል እኮ በሌላ አባባል ህዝብ የሚወከለው በመረጠው ህዝብ ነው፣ ሰው ነው አይደል? የፖለቲከኛ ነው። ለምሳሌ የህዝብ ተወካዮች ምክር ቤት የህዝብ ተጠሪዎች ናቸው አይደል? የህዝብ ተወካዮች ናቸው። ተጠሪነታቸው በምን ጉዳይ ነው? ለህዝብ ነው። ወይም በየ5 ዓመቱ በሚደረግ ምርጫ ለምሳሌ ትመርጣለህ ወኪልህን አይደለም? ከዛ እነዚህ ወኪሎች በአንተ በኩል ሆነው ይከራከራሉ። ጥቅምና ፍላጎትን ለማስከበር ወይም ደግሞ በምርጫ ቅስቀሳ ወቅት ላይ የተናገሩትን ነገር ለማሳካት ወይም ደግሞ አንድ በአንድ ለመከወን ይከራከራሉ፣ ይታገላሉ። አሁን እናንተ ግልጽ አድርጋችሁ ነገሩ የኦሮሞ ነፃነት ግንባር ታጣቂዎችና ወይም ደግሞ ፖለቲከኞች መሬትን የህዝብ እናደርጋለን ስትል አስተዳዳሪው አካል በህዝብ የተሾመው አካል ወይም ደግሞ የተመረጠ ፓርቲ ነው አገር የሚያስተዳድረው። አልገባኝም። ምንድነው የምታደርጉት? መሬቱን ለምሳሌ ገበሬ ማስነሳት ካለብህ በማንኛውም መንገድ ታስነሳለህ። ከተማ ይስፋፋል። ፈጣን መንገዶችን ፈጣን መንገድ ለምሳሌ ትገነባለህ። ከሐዋሳ ወደ ሙያሌ የሚሄድ መንገድ ስትገነባ ብዙ የገበሬ መሬቶችን እያጨርቅ ትሄዳለህ። ኦሮሚያ ትነካለህ፣ የሲዳማ ትነካለህ፣ ጌዴው ትነካለህ፣ እየነካ ትሄዳለህ። ለእነዚህ ሁሉ ደግሞ ካሳ እየከፈልኩ ሊድ ካልክ መንገዱን አሰራው መቼ ነው? ከተማ ይስፋፋል፣ አየር መንገድ ታስፋፋለህ። ስለዚህ
እናንተ ምንድነው የምታደርጉት? አሁን ካሳ ነው የምንከፍለው፣ አንድ ነገር ነው። ካሳ ደግሞ የምትከፍል ከሆነ በጀቱን ከየት ታመጣለህ የሚል ጥያቄ እንሳባል። እንደዚሁ አደበስብሰው እኮ እንዳታልፍ ነው። ለምሳሌ ባደጉት ሀገራት ይሄንን ለምሳሌ ትራምፕ ወል ገነባለሁ ወይም ደግሞ አጥራጥራለሁ ሲል ገንዘቡን ከየት ታመጣለህ ተብሎ ይጠይቃል። ገንዘቡን ከየት ሊያመጣ እንደሚችል ወይ ባለሀብቱ ላይ ተጨማሪ ታክስ ጥላለሁ፣ ወይ ከድሃ ተጨማሪ ግብር ሰበስባለሁ፣ ወይ ኢምፖርት ኤክስፖርት ምናምን ባለሀብቶችን ስቤ ከነሱ በማድረገው ወይም ደግሞ ኢምፖርት የምናደርገው ምርትና አገልግሎቶች ላይ ተጨማሪ ታክስ ጥዬ ከዛ በማገኘው ገንዘብ ብሎ ሪሊስቲክሊ ይነግራል። አሁን አንተ ገበሬዎችን አናፈናቀልም ካልክ መንገድ እንዴት ነው የምትሰራው? ከተማ እንዴት ነው የምታለማው? እስኪ ይሄን ንገረኝ። እሺ መልካም። ከዚህ ወደ አብዲሳ እንሄዳለን። እሺ አይ ችግር የለውም። ያው መማማርም ስለሆነ እንግዲህ እድሉን ስናገኝ ያልተነገሩ ወይም በመጀመሪያ ደረጃ እንግዲህ ህዝቡ ያመነበትን ልማት ነው የምትሰራው። አንተ የምትፈልገውን ብቻ አይደለም። ህዝቡ የሚያስፈልገውን ነገር ታቀርብለታለህ። ያን ያቀረብክለትን ነገር ህዝቡ ሲያምንበት ደግሞ ለዛ ህዝብ ትሰራለታለህ። ስትሰራ ገበሬውን የምታፈናቀል ከሆነ የገበሬው ህይወት በዛ መሬት ላይ የተንጠለጠለ ነው። 85% የኢትዮጵያ እንግዲህ በኢትዮጵያ ብንወስደው 85%ቱ አርሶ አደር ነው እና አርሶ የሚያድረውን ከጉሮሮ ላይ ከሱ ነጥቀ አንተ የምትሰራለት ልማት ለሱ ምኑም አይደለም። ስለዚህ ይህንን ገበሬ የሆነ ነገር ያስፈልገዋል። ካሳ መስጠት የማትችል ከሆነ ምትክ የሚባል ነገር አለ። ምትክ ትሰጠዋለህ ማለት ይዞታዎች አሉ። የከተማ ይዞታ እና የገጠር ይዞታ የሚባል በመሬት አያያዝ ወይም በመሬት ይዞታነት ሲያዙ ማለት ነው። የከተማ ክልል ውስጥ ሆነው ምናልባት ደግሞ ኖሯቸው ገጠር ሊሆን ይችላል። የገጠርን ይዞታ የኖሯቸው ደግሞ ከተማ የሚኖሩ ሰዎች ይኖራሉ። የአንተ መንገድ በእነሱ መሬት ላይ የሚያልፍ ከሆነ እነርሱ ህይወታቸውን ይመሩበት እንዲሆን ወይም ደግሞ ህይወታቸው ወደፊት እንዲያስተዳድሩበት ያ መንገድ ከሚያልፍበት ውጪ በመንግስት ይዞታነት ከተያዙ ቦታዎች ላይ ምትክ ትሰጣለህ ማለት ነው። እዛ ቦታ ላይ ያ ህይወት እንዲቀጥል ታደርጋለህ። ከዛስ ባለፈ የሚሰሩ ስራዎች አሉ። መንገድ ብቻ አይደለም፣ ኢንዱስትሪዎች ሊሰሩ ይችላሉ፣ ፋብሪካዎች ሊሰሩ። አሁንስ ያልሆነም እንዲህ አሁንስ ለምሳሌ በአዲስ አበባ በማስተር ፕላኑም ሊሆን ይችላል። በተለያዩ ምክንያቶች መሬታቸውን የተነጠቁም የኦሮሞ ገበሬዎች 100% ላይሆን አይችልም፣ ግን በዜናም እንደምሰማቸው ከሆነ ኮንዶሚኒየም የሚሰጠው ኮንዶሚኒየም፣ ተለዋጭ መሬት የሚያገኘው ተለዋጭ መሬት አግኝቷል። አላገኘም። እሱ ጋርም የተሰራውን ነገር ልንገርህ። እሱ ጋር ምንድነው መሰለህ የተሰራው የዚህ መንግስት አጋፋሪ የሆኑ ሰዎች እና የዚህ መንግስት ቅርብ የሆኑ ሰዎች የአርሶ አደር ልጆች በሚል የገጠር የባለቤትነት የይዞታ ባለቤትነት የሚል ወረቀት እንዲሰጣቸው ተደርጎ በገበሬው ስም ተካተው የወሰዱት እነዚህ ሰዎች ነው እንጂ ዛሬም ገበሬው ደጅ ነው እያደረ ያለው። ብዙ ሰዎች ድምፃቸውን ማምጣት ይቻላል። ብዙ ሰዎች የተፈናቀሉ ሰዎችን ማምጣት ይቻላል። ከዛ ባለፈ ግን ምናቸውም የዛ አካባቢ ያልሆነ ምናቸውም እዛ አካባቢ ተወልደው ያላደጉ ያልኖሩ የመሬት ጉዳይ ይሄ ነው። ወደ ሁለተኛው እንምጣ። የኦነግ ሁለተኛው ለማሳካት የሚታገለው ትግል ምንድን ነው? አስቸጋሪ ነው ለምስላችሁ። ለምሳሌ ይኸው መንግስት ለተፈናቀሉ ሰዎች ተለዋጭ ቦታ እየሰጠው ነው ሲል እነዚህማ የገዢ ሰዎች አይደሉ ተመርጦ የተሸለሙ ሰዎች ናቸው ብለህ ፖለቲካ ትሰራለህ። አንተም ነገ ስልጣን ላይ ስትወጣና ለምታፈናቅላቸው ሰዎች የሚሰጣቸው መሬቶች ለአንተ ቅርብ ለሆኑ ሰዎች ላለመሆኑ ምን ማስረጃ የለም። ይህን በዚህ እንለፍ ነው። ይህ የተለመደ የፖለቲካ እንትን ነው። ኦኬ። ሁለተኛው ኦነግ ማሳካት የሚፈልገው ነገር ምንድን ነው? እንግዲህ የመጀመሪያው የመሬት አይደለም። የመጀመሪያው የራስን እድል በራስ መወሰን ነው። እሱን እንድትይዝልኝ ይፈልጋለሁ። ሁለተኛ ላይ እነዚህ ነገሮች አንስተናል። ከዛም ባለፈ ሶስተኛው የቋንቋ የባህል የራስን ስነ ጥበብ የማሳደግ ከዛም ባለፈ ደግሞ ከሌሎች ጋር ተወዳዳሪ የሆነ የማህበረሰብ እሴትን ማበልጸግ ነው። ባለፉት 7 ዓመታት ኦሮሞ በፖለቲካው፣ በስነ ጥበቡ፣ በቋንቋው ረገድ፣ በኢኮኖሚው ያሳየውን በአይን የሚታይ እድገት የሚያስደንቅ በጣም ደስ የሚል በኢትዮጵያ ታሪክ አይቶት ያውቃል? ስለ እውነት እናወራ። አንድ ጥያቄ ልጠይቅ። ለምሳሌ የኦሮሞ አልባሳቶች በዘመናዊ መንገድ ኢሬቻውን ለምሳሌ የሚገርም በጣም ከለርፉል የሆነ በጣም ደስ የሚል በዓል እየሆነ ነው። የተለያዩ አልባሳቶችን ታያላችሁ።
ኦሮምኛ እዚህም እዛ የሚናገሩ ልጆች ታላችሁ። ብዝሃነታችን ማለት ይሄ ነው። ደስ የሚለኝ ነገር ነው። አሁን ከሆነው በላይ አሁን ደግሞ እየጨመረ በቋንቋው በመጻፍ በመናገር በምናምን አሁን ከምታየው ለውጥ ከዛሬ ስታነጻጽረው ዛሬ ላይ ያለበትን ጀስት ለህሊና ብለህ ተናገርና ከዚህ ወዴት ልትወስደው ነው? አሁን እታገላለሁ ስትለው በስነ ጥበቡ፣ በስነ ህንፃው፣ በአልባሳቱ፣ በቋንቋው ምናምን ስትል አሁን ምን ሆኖ ነው? ወዴት ልትወስደው ነው አንተ? አንድ ጥያቄ ልጠይቅህ ቴዲ። እሺ፣ አንድ የኦሮምኛ ቲያትር እስኪ ንገረኝ። ቃል በቃል ላልነግርህ እችላለሁ። እዚህ ጋር ጻፉልኝ እናንተ። ደብረ ዘይት ላይ አብዛኞቹ ሙቪዎች በኦሮምኛ ናቸው። አላያችሁም? በኦሮምኛ በኢህአዴግ ዘመን ላይ ጻፉልኝ። አሁን ላላስታውስ እችላለሁ በቃላት ስለማላውቀው ማለት ነው። ያያችሁ የላችሁ? ጥያቄን አልተረዳኸኝም። ምንድን ነው ያልከኝ? በኦሮምኛ የተሰራ ቲያትሮ ኖ። ለምሳሌ አዲስ አበባ ላይ ሀገር ፍቅር ቲያትር፣ ብሔራዊ ቲያትር የመሳሰሉ ቲያትር ቤቶች አሉ አይደለ? እስኪ እነዛ ቲያትር ቤቶች አንድ የቀረበ ኦሮምኛ ቲያትር ወይም እየታየ ያለ አንድ ኦሮምኛ ቲያትር ንገረኝ። እሱ ያንተ ስራ ነው። ከሌለ እኮ ለምሳሌ እሱ የኔ ስራ ስለሆነ ነው። የኔ ስራ ስለሆነ ነው። እኔ እሱን አንተ ስራ ሳይሆን ልንገርህ። ለምሳሌ አማርኛ በአንድ ጀንበር የተስፋፋ ነገር አይደለም። ለምሳሌ አሁን አንተ ደራሲ ብትሆን መጽሐፍ ስትጽፍ፣ ለምሳሌ ጀዋር መሐመድ መጽሐፍ ጻፈ አይደለ? በአማርኛም በኦሮምኛ ቋንቋም ተጠቀመ። ለምን በኦሮምኛ ብቻ አልጻፈም? ደራሲዎች ብዙ ጊዜ የራሳቸው ድክመት ነው። ሙቪያችንን በኦሮምኛ ብቻ ብንሰራው ተደራሽነቱን እናሳጥረዋለን፣ እናሳንሰዋለን ከሚል እሳቤ ነው እንጂ ይሄ በኦሮምኛ ቋንቋ ካለመጠቀም ከመጠቀም አይደለም። ነገ ከነገ ወዲያ ግን አሁን ባለው ጅምር ብታዩ ነገ ከነገ ወዲያ within 5-10 years ብዙ ቲያትሮችን በኦሮምኛ ታያላችሁ፣ ብዙ ሙቪዎችን በአማርኛ ታያላችሁ፣ በኦሮምኛ ታያላችሁ፣ ብዙ ማስታወቂያዎችን በኦሮምኛ ታያላችሁ። ኦሮምኛ ቋንቋ ከአማርኛ ቋንቋ ባልተናነሰ መንገድ ከትግረኛ ከሌሎችም ቋንቋ በነገራችን ላይ ቋንቋ ማሳደግ የባለቤቱ ስራ ነው አንለስ መንግስታዊ የሆነ ጭቆና ከሌለበት በስተቀር። ለምሳሌ በሲዳምኛ፣ በወላይትኛ፣ በስልጠኛ አትጠቀም ተብለ በመንግስት በህግ ደረጃ ጫና ከሌለበት በስተቀር የምትናገረውን ቋንቋ የማሳደግ የአንተ ኃላፊነት ነው እኮ። ለዛ ነው ኃላፊነትም ስለሆነ የምሰራውም ስራ ስለሆነ ስራችሁ ብለህ ስትጠይቀኝ አሁን ያለው መንግስት ለምሳሌ ብዙ እንትን ሳወራ የመንግስት ሰዎች ራሳቸው መጥቶ ይከራከሩ። አሁን ያለው መንግስት በኦሮምኛ ቋንቋ እንዳትጠቀም ምንድን ነው ጫና ያሳድረው? ኦኬ እሺ፣ በመጀመሪያ ደረጃ ምናልባት ማምጣት ቢቻል እና የጠቅላይ ሚኒስትሩን ንግግር ባሰማችሁ ደስ ይለኝ ነበረ። የዛሬ 4 ዓመት ነበረ አፋን ኦሮሞ የፌዴራል የስራ ቋንቋ ይሆናል የሚል ቃል ሆኗል ብሎ ቃል የሰጠው ማለት ነው። እኛ እንደ አንድ ለኦሮሞ ህዝብ እንደሚታገል አብዛኛው የኦሮሞ ህዝብ አፍ መፍቻ ቋንቋ አፋን ኦሮሞ እንደመሆኑ አፋን ኦሮሞ የፌዴራል የስራ ቋንቋ እንዲሆን እንፈልጋለን። በመጀመሪያ ደረጃ ይሄ መንግስት ያንን የማድረግ ፍላጎትም የለውም፣ አድርጎትም አያውቅም፣ ምን ሊያደርገውም እየሰራም አይደለም። ስለዚህ እዛው ጋር ያዝ ሀሳብ ሳልጨርስ ትጨርሳለህ። በቂ ደቂቃ ስጣለሁ፣ ወደ ሌሎች ሄዳለሁ። ጠቅላይ ሚኒስትሩ እንኳን አደረሳችሁ መልእክት ወይም ደግሞ ከውጭ ዲፕሎማቶች ጋር የሆነ ግንኙነት ሲፈጽሙ ሶሻል ሚዲያ ላይ በስንት ቋንቋ ሲጽፉ አይታችኋል? በአማርኛ፣ በኦሮምኛ፣ በእንግሊዝኛ ሲጽፉ አይተህ ታውቃለህ? አታውቅም? ያ አውቃለሁ። ምን ፈለግ ከዚህ በላይ? ኦኬ በጣም ጥሩ። ሶማሊኛ፣ ኦሮምኛ፣ ትግረኛ እነዚህ የፌዴራል የስራ ቋንቋ ሊሆኑ ጥናት የተደረገ እንደሆነ ይታወቃል። ጠቅላይ ሚኒስትሩ ማንኛውንም አይነት መግለጫ በሶሻል ሚዲያዎቻቸው ላይ ሲጽፉ በኦሮምኛም ያካታሉ። ግን ችግሩ ምን መሰለ? የእኛ ትግል ለጠቅላይ ሚኒስትሩ ሳይሆን ከአፋን ኦሮሞ ውጭ መናገር፣ መጻፍ፣ ማንበብ ለማይችሉ ያን እድል ተጠቅመው መግባባት መስራት እንዲችሉ ነው። ጠቅላይ ሚኒስትሩ መጻፍ አለመጻፉ አይደለም። በአፋን ኦሮሞ የተማረው ወጣት በአፋን ኦሮሞ የስራ እድል እንዲያገኝ ነው። የት ኖት ኦንሊ ኦሮሚያ፣ መላው ኢትዮጵያ ላይ። ምክንያቱም ማጆሪቲ ነምበር ስለሆነ ያለው ትግራይ ክልል ሄደ በኦሮምኛ መስሪያ ቤቱ በኦሮምኛ ቋንቋ ይናገር እኮ ልትችል አችልም። ቋንቋው እኮ የምትናገረው የምትጠቀምበት እንደ ተናጋሪው ብዛት ነው አይደል? አዎ እንደ ተናጋሪው ብዛት ብቻ ሳይሆን በነገራችን ላይ ከአማራ ክልል ኦሮሚያ ክልል መጥተህ በአማርኛ ስትሰራ
አንተ በአማርኛ ኦሮሚያ ክልል ላይ እየሰባበረም ቢሆን አማርኛን የሚናገር ብዙ የኦሮሞ ብሔር ተወላጅ አለ። ለምን ይሰባብራል? እንዴት ለምን ይሰባብራል? እሱ ሳይሰባብረው ማውራት የሚችለው ቋንቋ እያለው ለምን አማርኛን ይሰባብራል? የኦሮሞ ገበሬ እኮ አይደለም አማርኛ አይደለም ሌላ ቋንቋ ማስተምረኝ እያለ ነው እኮ። እሱን አያስተምረኛል። አንድ ኦሮሞ አንተ ለምሳሌ አማርኛ በመናገር ተጠቅማል አልተጠቀምክም? ኖ በነገራችን ላይ ምንንም ቋንቋ መናገር ይጠቅማል። የኦሮሞ ገበሬ እናንተ ፖለቲከኞች ናችሁ እንጂ የምታስቸግሩት ገበሬን ሄዳችሁ ብታናግሩት አረ ወንድሜ አማርኛ አይደለም ብትችል የወፍ ቋንቋ ማስተምረኝ ይላል። ምክንያቱም አደኝ ነው ቋንቋ መግባቢያ ነው። ይሄ ገበሬ አምርቶ መሸጥ ይፈልጋል አይደለም እንዴ? መግባባት ይፈልጋል። በአማርኛ በመናገሩ እንደ ጭቆና የሚቆጥረን ገበሬ አይቻልም። እኔ ብዙ ገበሬዎች ጋር ሄጄ ፕሮግራም ሰርቻለሁ። እንደውም ገበሬዎች የሚሉት አንድ ቋንቋ ብቻ ኦሮምኛ ብቻ ሳይሆን ልጆቻችን ኦሮምኛ ወረድ ይናገራሉ፣ ተጨማሪ አማርኛ ቋንቋ ሌላም ቋንቋ እንዲናገሩ ትምህርት ቤት ክፈቱልን ነው የሚሏቸው። አንተ ቋንቋ መናገሩ እንዴት ነው ጭቆና የምቆጥረው? ኖ ቋንቋ መናገሩን ጭቆና ነው አይደለም ያልኩትኝ፣ ግን የራሴን ቋንቋ መናገር መብቴ ነው ያልኩት። ያንተን ቋንቋ መናገር ጭቆና ብቻ አይደለም። እኔ የራሴን ቋንቋ መናገር መብቴ ነው ያልኩት። እኔ ከአንተ ጋራ ለምሳሌ በኦሮምኛ ቋንቋ እንዳትጠቀም። በነገራችሁ ላይ እኔ እባካችሁ ኦሮምኛ ቋንቋ ልናገር የምችልበት ነገር ሌሎች ለእኔ 2-3 ቋንቋዎች እናገራለሁ። ኦሮምኛ ቋንቋ በደንብ አቀላጠፌ እንድናገር እርዱ። ወይም ደግሞ በዚህ የሰለጠናችሁ ወይም ደግሞ የተለየ መገለጥ ያላቸው ነቢያቶች ካላችሁ እባካችሁ ጫኑብኝ። ቋንቋ ተጫነብኝ አይባልም። 3-4 ቋንቋ መናገር ከቻልክ አድቫንቴጅ ሰፋ ማለት ነው። ስለዚህ አሁን አንተ እንደውም በኦሮምኛ ብቻ ቋንቋ እናገራለሁ ማለትህን ነው እንደ ቅጣት ማየት ያለብን። ምክንያቱም ኦሮምኛ እኮ ትናገራለህ። አሁን ተጨማሪ አንተ አሁን ከዚህ ወጥተህ በኦሮምኛ ቋንቋ የሚደረግበት ሌላ ቦታ ገብተህ ሪኩዌስት ልገህ ትገባለህ፣ ትናገራለህ። ቦነስ አለ። ትግረኛ ብትችል በትግረኛ ትገባለህ አይደለም እንዴ? ደሞር ቋንቋ በተናገርክ ቁጥር ሞር ሀሳብን ትሸጣለህ፣ ተደራሽነት ይሰፋል። ነጋዴ ከሆንክ ከሌላው አንድ ቋንቋ ብቻ ከሚናገረው በተሻለ ሁኔታ ምርቶችን ትሸጣለህ፣ ቀልጣፋ ትሆናለህ። ሁለተኛው ቋንቋ የእውቀት ምንጭም ነው አይደለም? እውቀት የሚጻፈው በቋንቋ ነው። ስለዚህ ኦሮምኛ ቋንቋ ማውረድ ትናገራል። አንተው መፈለግ ያለብህ ተጨማሪ ቋንቋ መናገር ነው እንጂ ኦሮምኛን እያስፋፋ ተጨማሪ ቋንቋ የኦሮሞ ገበሬ እንዲናገር ማድረግ ነው ያለብህ እንጂ እንዴት ቋንቋን አንተ እንደ ጭቆና ትቆጥረዋለህ? ይህን ተናገርና ከዚህ በኋላ በመሃል አልገባም፣ በቂ ደቂቃ ልስጥህና የፈለግከውን ተናገር። የቡርቃ ዝምታ ትንሽ ስለሆነ ነው ባኬንድ ፎርዛ ያደረግኩት። 8 ደቂቃ ልስጥህና ጽድት አድርገህ ፖለቲካን ስራና ወደ አብዲሳ እንሄዳለን። በዚህ ጉዳይ ላይ እና በመሰል ጉዳዮች ላይ ሌሎች ፖለቲካዊ ውይይቶች ይኖሩና ሪኩዌስት የምልኩ ሰዎች አደራ ጨዋ መሆናችሁን እርግጠኛ ሁኑ። ጋጠ ወጥ ከሆንክ ተዋርደ ትባራለህ። በተደጋጋሚ የምናገረው የእኛ ማህበረሰብ አብዛኛው ሁሉም እያልኩኝ አይደለም፣ በግራ ሰምቶ በቀኝ የማፍሰስ ባህሪ ስላለ ነው። እንደ ሀገር ደግሞ እንደ ህዝብ ደግሞ ስነ ምግባር እየጎደልን ስለመጣን ነው በተደጋጋሚ የምናገረውና እባካችሁ የምትልኩ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጨዋ ብቻ ሁኑ ለማለት ያለው። የቡርቃ ዝምታ 8 ደቂቃ አለው እንዴ? እሺ አመሰግናለሁኝ። ምናልባት በኮመንት አፋን ኦሮሞ ትችላለህ የሚል አንድ ኮመንት ስላየው ኮመንት መመለስ እንኳን ብዙም እንትን አይደለሁኝም፣ ግን የኔ አፋን ኦሮሞን እንደንዳ አፋን ኦሮሞን እንዱበዳ አፋን ኦሮሞ ደንደው ዲሴው ሶንታኔ መኒቸረት ዮኪን በከና መጅሩ ከነረት መሪን አፋን አማሪፋቲ ዋን ተይፍ አፋን አማሪፋ ዱባቻ ይራ ከናከነው በተን በርባድ። ወደ ሀሳቤ ስመለስ ቋንቋ መቻል ላይ አይደለም ጥያቄ። ቋንቋ የማይችሉ ሰዎች ግን በሚችሉት ቋንቋ መገልገል መብት አላቸው ነው። ያንን መብታቸውን ደግሞ ማስከበር ግዴታችን ነው። ለዚህ ህዝብ ማንነቱን ስታስከብር ከነ ቋንቋው ነው። ቋንቋው ደግሞ ቢያንስ መሰረታዊ የሆኑ 4 ነገሮች አሉት። መጽሐፍ፣ ማንበብ፣ መናገር፣ ማዳመጥ ምናምን የሚባሉ መናገር እየተቸገረ ገበያ ወጥቶ ግድ ለመገበያየት ወይም ደግሞ ለመግዛትና ለመሸጥ ብቻ በአማርኛ ስላወራ አማርኛ የዛ ህዝብ ቋንቋ ነው እና በዛ ብቻ ይገልገል ብለን ያንን ህዝብ የራሱን ቋንቋ እንዲተው ማድረግ ተገቢ አይደለም ብዬ አምናለሁ። ከዛ ባለፈ ይሄ ህዝብ ለምንድን ነው የእሱ አፍ መፍቻ ቋንቋው የፌዴራል ቋንቋ እንዳይሆን የተፈለገው? ጠቅላይ ሚኒስትሩ በአፋን ኦሮሞ መልእክት ማስተላለፍ፣ ሰላምታ መለዋወጡ የኦሮሞን ህዝብ የአፋን ኦሮሞን የፌዴራል ቋንቋ ጥያቄነት አይመልሰውም። ምክንያቱም በጣም ብዙ ሚሊየን የኦሮሞ ልጆች ከአፋን ኦሮሞ ውጭ የማይችሉ በአፋን ኦሮሞ ብቻ አፋቸውን የከፈቱ ወይንም ደግሞ አፍ መፍቻ ቋንቋቸው የሆነ አሉ። እነዚህ ሰዎች ከሌሎች ጋር ተወዳዳሪ ከሌሎች ጋር የስራ እድል ለማግኘት ግድ አማርኛን ብቻ መጠቀም የለባቸውም።
ማዘር ታንክ የሆነው ወይም የራሳቸው የእናት የአባታቸውን ቋንቋ ወደፊት መጥተው በዛ ያ እድል ተመቻችቶላቸው ማቅረብ መቻል አለባቸው። በነገራችን ላይ እኔ አንተ ቤት መጥቼ አሁን ሀሳቤን የምሸጠው ምናልባት እኔ አማርኛ ስለምችል ነው። በጣም ብዙ ኦሮሞ ልጆች ግን የአማርኛ ቋንቋ መቻል በማጣታቸው ወይም ባለመቻላቸው በራሳቸው ቋንቋ የራሳቸውን ቤት እየከፈቱ ስለ ራሳቸው ያወራሉ ማለት ነው። ያ መሆን አልነበረበትም። እኛ የማንንም ቋንቋ የመጥላት ወይም የማንንም የቋንቋ ነገር መሆን የነበረበት ታዲያ ለምሳሌ ታዲያ አንዳንዴ እኮ ይላቸው ለምሳሌ ግን ቃልን እያፈረስክ ነው። እያንዳንዱ ነገር እኮ ጥያቄ የሚያስጠይቅ ስለሆነ ወደ አብዲስ አለመሄድ በቃ ይህን ጥያቄ ላቁም። ጨርሰው። ስለዚህ መሆን የነበረበት ነገር ህዝብ እንደ ህዝብ ጥያቄ ካለው የህዝብ ውክልና አለኝ ብሎ አንድ ፖለቲከኛ ያን የህዝብ ጥያቄ ካቀረበ ያ ጥያቄ መስተናገድ መቻል አለበት። ትናንትና በኢህአዴግ ዘመን የኦሮሞ ወጣት ግንባሩን ለጥይት የሰጠበት አንዱ ጥያቄ የአፋን ኦሮሞ የፌዴራል የስራ ቋንቋ ይሁን ነው። የቋንቋ ጥያቄ ነው የነበረው። ዛሬም ድረስ የአፋን ኦሮሞ የፌዴራል ቋንቋ አልሆነም። ያ መሆን ግዴታ አለበት ብለን እኛ እንታገላለን። አይ መሆን የለበትም ብሎ ደግሞ ፊት ለፊት የሚቆም አካል ካለ ምናልባት ከአፋን ኦሮሞ ጋር ብቻ ሳይሆን ከኦሮሞነት ጋር ጥያቄ ያለበት ሰው ነው ማለት ነው። ከዛ ባለፈ ደግሞ ኦሮሞ የሚፈልጋቸው የራሱ የሆኑ የራሱ ጥያቄዎች አሉት። እነዛን ነገሮች እንግዲህ ቅድም መጀመሪያ ላይ አንስቻለሁ። ከነዛ ውስጥ የመጀመሪያው የራስን እድል በራስ መወሰን። በነገራችን ላይ የራስን እድል በራስ መወሰን ማለት በራስ ፍላጎት ከመምረጥ ይጀምራል። ይሄ መንግስት ሁላችንም የምናውቀው ኢትዮጵያ ላይ ምርጫ ሲያካሄድ ኦሮሚያ ክልል ላይ ግን ብቻውን የተወዳደረ መንግስት ነው። የኦሮሞ ምሁራንን፣ የኦሮሞ ፖለቲከኞችን፣ የኦሮሞ አክቲቪስቶችን ሳይቀር እንዳለ እስር ቤት ውስጥ ከቶ የኦሮሞን ህዝብ ያለ አማራጭ ለምርጫ ያቀረበ መንግስት ነው። ይሄ ህዝብ የሚወደውን የሚፈልገውን ያመነበትን እንዲመረጥ እድል ሊሰጠው ይገባል። የፈለገውን ይምረጥ፣ ምንም ማንንም ይምረጥ። ነገር ግን ነፃ ሆኖ ምናልባት በኢህአዴግ ዘመን ድምፁ ነበር የሚሰረቀው። ይመርጣል፣ የመረጠውን ድምፁን ግን ሊሰረቅ ይችል ነበር። በአሁኑ ግን ደቂቃ እያለቀ ነው። ዞሮ ይመጣል። አብዲሳን እንሰማለን። እንዴት መሰለህ አሁን ስናወራ ሊሆን በሚችል ነገር ላይ እናወራ። ቋንቋ የሚያድገው እንዲህ ነው። ለምሳሌ ኢትዮጵያዊ የፖፕ ሙዚቃ አቀንቃኝ አቤል ተስፋዬ ወይም ደግሞ ደ ዊኬንድ ከኒኪ ሚናጅ ከምትባል አንዲት ሙዚቃዊት ጋር በአማርኛ የሰራው የአስቴር አወቀን ሙዚቃ ወስዶ ታስታውሳላችሁ? አንድ አይ ቲንክ ፎልስ አላርም ላይ ይሁን ብቻ የሆነ የአስቴር አወቀን ሙዚቃ ሰንቅሮ ወድሻለው የኔ ፍቅር፣ የኔ ቆንጆ፣ የኔ ፍቅር፣ የኔ ፍቅር ምናምን ይላል። የዓለም ሕዝብ በሙሉ ይሄ ቋንቋ ምንድን ነው ያለው። ዊኬንድ በመናገሩ ብቻ አማርኛ አየህ እንዴት እንዳስፋፋ። ቋንቋ የሚስፋፋው እንደዚህ ነው። ዊኬንድ እያንዳንዱ ንግግሮቹ ላይ እያንዳንዱ የሚጽፋቸውን ሁሉ አማርኛ ያስገባልና ሰው ይጠይቃል። ያ አይደለ ከኒኪ ሚናጅ ጋር ወድሻለሁ ምናምን ይላልና ጠቅላይ ሚኒስትሩ የሚኒስትሮች ምክር ቤት ሰብሳቢ፣ የጦር ኃይሎች አዛዥ፣ የሀገሪቱ ቁንጮ ሰው በኦሮምኛ ቋንቋ መናገር ጀምሩ ማለት ሳይን ቋንቋ እያደገ ስለመምጣቱ ሳይን ነው። ትልቅ ሳይን ነው። ዛሬ ጠቅላይ ሚኒስትሩ ጻፉት ማለት ጠቅላይ ሚኒስትሩ የጻፉትን ለማንበብ ሰዎች ዛሬ ትራንስሌሽን ውስጥ ይገቡ ይችላሉ። ጎግል ትራንስሌት አድርገው ምናምን ያነባሉ። ነገው ከነገ ወዲያ ከጠቅላይ ሚኒስትሩ ጽሑፍ ጋር ይለማመዳሉ። ከዛ በኋላ የሚኒስትሮች ምክር ቤት ያሉ ሰዎች መጠቀም ይጀምራሉ። ከዛ በኋላ ሌሎች ባለስልጣናቶች ይጠቀማሉ። ሙዚቃው እንደዛ የተስፋፋ ሲመጣ፣ ንግዱ እንደዛ የተስፋፋ ሲመጣ ቋንቋ እንደዛ ያድጋል። እንደ ቀላል አትየው። ባለፉት 27 ዓመታት ኦሮምኛ ቋንቋ ወይ መለስ ዜናዊ ወይ ኃይለማርያም ደሳለኝ በነበረበት ሰዓት ወይም ደግሞ ጃንሆይ በነበሩበት ሰዓት ወይ መንግስቱ ኃይለማርያም በነበረበት ሰዓት ኦሮምኛ ቋንቋን ሲጠቀሙባቸው አይታችሁ ታውቃላችሁ? ስለዚህ አንተ ለምትለው አያስኬድም ነው እያልኩ ያሉት። እታገላለሁ የምትለው ነገር በዜሮ ያበዛብሃል። ኦልሬዲ ጠቅላይ ሚኒስትሩ ጀምሮታል። ዛሬ አዲስ አበባ ውስጥ ብዙ በኦሮምኛ ቋንቋ የሚጠቀሙ ልጆች አሉ። እንደውም መስፋት አለበት፣ ቋንቋ ማደግ አለበት። ኦሮምኛ ብቻ አይደለም፣ ትግረኛም ቋንቋ
ሌሎች ቋንቋዎች አማርኛም በዛ ደረጃ ሁሉም ቋንቋዎች ማደግ አለባቸው። ምክንያቱም ቋንቋ ሲያድግ ቋንቋ ብቻ አይደለም የሚያድገው። ቋንቋ ሲያድግ በነገር ላይ ቋንቋ የኢኮኖሚ እድገትን ማሳያ ነው። ዛሬ ኢኮኖሚ እያደገ ሲመጣ በኦሮምኛ ቋንቋ የተገበያየ ትሸጣለህ፣ ትለውጣለህ ማለት ነው። ቤቶችን ከፍተህ በኦሮምኛ ስትወያይ እንደዛ ቋንቋን እያሳደግ ትመጣለህ። ሰው ደግሞ የምትናገረው ንግግር ለመስማት ሳይወድ በግዱ ይሄ ነገር ምንድን ነው ብሎ መማር ይጀምራል። ቋንቋ የምታሳድገው እንደዛ ነው እንጂ ቋንቋን በጉልበት አይደለም የምታሳድገው። ቋንቋን በመፈክር ብዛት በዘመቻ ምናምን አይደለም። ኦኬ፣ ይሄ ከሆነ ኦነግ አሁን ከዚህ ወደ ተሻለ ወዴት ሊወስደው ነው የሚለው ነገር ስላልተመለሰልኝ ነው። ሌላው ኦነግ የሚያደርገው ትግል ራሱ የራሱ የኦነግ ስለመሆኑ ራሱ ማስረጃ የለም። እኔ ለምሳሌ አንድ ድምፅ ላሰማ እችላለሁ። ሁሉ ጊዜ ማሰማ ድምፅ አንዳንድ ጊዜ የምታደርጓቸው ትግሎች አክቹዋሊ የእናንተ ትግል ናቸው ወይ? እስኪ ድምፅ ስሙት። ማለት ነው ብዙ የትግራይ ልጆች ማለት ነው ብዙ የትግራይ ልጆች የአባኦ ታጋዮች ሆነው አሁን ይሰራሉ። ወለጋ ላይ ተወልደው ያደጉ ማለት ነው። የአብሮ አደጎች የአባኦ የክፍለ ጦር መሪዎች አሉ። የሚገርም የሬጅመንት መሪዎች አሉ፣ የሻለቃ መሪዎች አሉ። የትግራይ ልጆች ማለት ነው። የአባኦ ጃልማሮ የሚመራው የኦላ አሁን ኦላ የኦላ ታጋዮች አሉ፣ የትግራይ ልጆች። እኔ አሁን ኦሮሚያ በህድ ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። እኔ በህድ እንኳን ራሱ ማለት ነው የኦሮሞ ህዝብ እያደረከ ያለው ትግል ያንተ ነው የቲፒኤልኤፍ ነው ማለት እኔ ቲፒኤልኤፍ እየኮነንኩኝ ሳይሆን ነጣጥላችሁ እንድታዩልኝ ነው እንጂ ከቲፒኤልኤፍ ጋር ችግር የለብኝም፣ ከኦነግ ጋር ችግር የለብኝም፣ ከብልጽግና ጋር ችግር የለብኝም። ግን ለተከበረው ህዝብ እንድታስረዳ ነው። የኦሮሞ ነፃነት ግንባር እያደረከ ያለው ትግል አክቹዋሊ የኦሮሞ ህዝብ ጥያቄ ነው ወይስ የቲፒኤልኤፍን ትግል ነው እያደረከ ያለው? አንዳንድ ጀነራሎች ይሄ ሰውዬ እኮ ተናገረ እኮ እኔ ወደ ኢትዮጵያ ብሄድ እንደ ቲፒኤልኤፍ ጋር ከሚሄድ እኮ ጠቅላላ ወገኖቼ ዘመዶች ያሉት እና ኦላ ውስጥ ነው እነ ጃልማሮ ምናምን አጎቴ ልጆች ናቸው። በነገራችን ይሄ ልጅ አወቃችሁት? በነገራችን ላይ ቴዲ አሁን የከፈትከው ንግግር ጃልመሮን ሳይሆን ጃልዳውድ ጋር ነው የሚያደርስ። ያው ምናልባት አንተ ትኩረት ሰጥተህ ስላላዳመጥክ ነው እንጂ ያረጉ መጡ። ጃልዳውድን በለው ጃልድግስም በለው ትግል ውስጥ የቲፒኤልኤፍ ሰዎች ምን ሊያረጉ ገቡ? በዚህ ደረጃ ተሰግስገው እንዴት ሊገቡ ይችላሉ? ኦኬ መልካም። ከዚህ በፊትም ተናግሬያለሁ። በመጀመሪያ ደረጃ መንግስት በሚፈልገው ቋንቋ በሚፈልገው ጣቢያ የሚፈልገውን አይነት ፕሮፓጋንዳ ያሰራል። አንድ ሰው ይህንን ፕሮፓጋንዳ ሚዲያ ላይ ወጥቶ ስለተናገረ ወደኋላ የሚመለስ የኦሮሞ ነፃነት ሰራዊት ትግል የለም። ምናልባት ትላንትና በኢህአዴግ ዘመን ይሄ ልጅ ቆይ ልጨርስ ላይ የተሳሳተ እንትና ትናገራ። ይሄ ልጅ ገብረ ክርስቶስ የሚባለው ልጅ ነው። ሆራይዘን ሚዲያ ላይ አይደለም የቀረበው። ሆራይዘን ላይ ከሻዕቢያ መንግስት ጋር ሲሰልል በጀነራል በታደሰ ወረደ ተይዞ በቲፒኤልኤፎች የተፈታ በጉልበት የተፈታ ልጅ ነው። ኦኬ እሺ፣ መንግስት ቅጥረኛ አይደለም እያልኩ ነው። ችግር የለውም። እሺ ምን ነበረ መሰለ፣ በኢህአዴግ ዘመን የኦሮሞ ነፃነት ሰራዊት ትግልን ለማሳነስ የኤርትራ ተላላኪዎች ይባል ነበረ። በደርግም ጊዜ ደግሞ የሶማሌ ተላላኪዎች ይባል ነበር። አሁን ላይ የቲፒኤልኤፍ ተላላኪ ከዛም አልፎ የጅብ ተላላኪ ቢባል የሚደንቅ አይደለም። ነገር ግን የኦሮሞ ነፃነት ሰራዊት አንገታቸውን አሳልፈው ለኦሮሞ ህዝብ እስከ መስጠት በደረሱ የኦሮሞ ልጆች የተመሰረተ አሁንም ትግል እያደረገ ያለ ድርጅት ነው። አንድ ጥያቄ ጠየቄህ ነበረ። አንድ ሰው አልኩክ፣ አንድ ሰው ከኦሮሞ ብሔር ውጭ አይደለም በጄኔራል አጀጃ ሰግሊ ይባላል፣ የ9 ሰው አዛዥ የመጀመሪያው ስልጣን። አንድ ሰው ጥራልኝ። 8 ቀጠናዎች አሉት የኦሮሞ ነፃነት ሰራዊት የሚንቀሳቀስበት። በ8ቱም ቀጠናዎች ውስጥ አንድ ሰው ጥራልኝ በስም ደረጃ። ከዛ ባለፈ አሁን ይሄ ሰው እዚህ ጋር መጥቶ ሲናገር በጣም እየቀላቀለ ነበረ ሲያወራ የነበረው። አንደኛ አባኦ ነበረ ሲል የነበረው። አባኦ ማለት ዛሬ ላይ ጉለሌ ቢሮ ከፍቶ በሰላማዊ መንገድ ለመታገል እየተዘጋጀ ወይንም ደግሞ ከመንግስት ጋር እየተጋፈጠ ያለው በጃልዳውድ ኢብሳ የሚመራ ድርጅት ነው። አባኦ አደ ብሊሱማ ኦሮሞ ወይንም ኦሮሞ ሊብሬሽን ፍሮንት ይባላል። አባኦ ካልከው በጃልመሮ የሚመራው አባኦ ወይንም ደግሞ ኦላ ኦሮሞ ሊብሬሽን አርሚ የምትለው ከሆነ ደግሞ አባኦ ጋር ስሙ ላይ እኮ አይደለም ችግሩ። ስሙን በስርዓት ያላወቀ ሰው እንዴት ታሪኩን ያውቃል? ወይም ደግሞ ኦሮሞ ነፃነት ግንባር ምናምን ስሙ ላይ እኮ አይደለም ችግሩ። ስሙን ያላወቀ እየመሩ ያሉ ሰዎች ለአንዳንድ ጊዜ ምን አለ መሰለህ
አንዳንድ ጊዜ ሁሉም ጦርነት ያንተ አይደለም። ለምሳሌ አሁን ዩክሬናውያን ከራሽያ ጋር የሚያደርጉት ጦርነት ሰዎች አሁን የዩክሬን ጦርነት ይመስላቸዋል። ነው አይደለም። አንዳንድ ጊዜ የምትዋጋው ጦርነት ያንተ አይደለም። አንዳንድ ጊዜ የውክልና ጦርነቱ ዝም ብለህ የምትዳክረው፣ አንዳንድ ጊዜ ደግሞ እታገላለሁ ትላለህ። እታገላለሁ ብለህ ደግሞ የመታገያ ነጥቦች የምታስቀምጣቸው የመታገያ ነጥቦችን ኦልሬዲ የተመለሱ ናቸው አንዳንዶቹ፣ ሁሉም እያልኩ አይደለም። በሌላ በኩል ግን ኦሮሞ እንደ ሌሎች ማህበረሰብ ወይም ደግሞ እንደ ሌሎች ብሔር ብሔረሰቦች አልተበደለም፣ አልተገደለም፣ ችግር የለበትም እያልኩ አይደለም። ከጠየከኝ ግን በዚህ ደረጃ ነፍጥ አንግቦ የሚያታኩስና የሚያገዳድል ነው ብዬ አላስብም። ችግር የለም እያልኩ አይደለም። ግን በመገዳደል ደረጃ ላይ ሊፈታ በመገዳደል ደረጃ ላይ የሚያደርስ ነው ብዬ አላስብም። በጠረጴዛ ዙሪያ ተነጋግረህ የምትፈታው ነገር ነው። ልክ አይደለም። ታንጋኒካ ደሴት ላይ ሄደው እንደተነጋገሩት ማለት ነው። ኦኬ ዞሬ እመጣለሁ ወደ አንተ። አብዲሳ እየጠበቀ ግን ቴዲ ዞረ ከመምጣት በፊት አሁንም እዚህ ነገር ላይ አንድ ሳልጨርስ ስላስቆምከኝ ልናገር። ሊመጣ ይቻላል። በቃ ሰርግህ ላይም እንደዚህ አልተናገርክም እንዴ? በጣም ረጅም ተናገርክ። እሺ አብዲሳ የገዢው ፓርቲ ደጋፊ ከፍቶም እንደዚህ አላወራም። ብቻው ሶሪ ስቀደል ቪዲዮ ላድርገው አይደል? ቪዲዮ ላድርገው ደስ ይለኛል። ህግን ለማክበር ቪዲዮ ላይ ላድርገው። ሰላም ናችሁ? እንደውም ቀድሜ ማስታወሻ ያስኳት እኔ እንደዚህ ሲሪየስ ማስታወሻ ይዤ ተወያይቼም አላውቅም። ቴዲ አንተን ቤት ያው ከማክበር አኳያ ብዙ ነገር መስማት ይጠቅሞኛል። ገብተዋል። እንደ አንድ ኦሮሞ ተወላጅ እንዴት ናችሁ? ሰላም ናችሁላችሁ? እታችን ላይ ላላችሁ ወገኖቻችን ሰላም ብያለሁ። ለሞቱት ሰዎች ነፍስ ይማር በማለት እጀምራለሁ። ለቤተሰቦቻቸው መጽናናት ይሁን። እንግዲህ ወደ እሱ ላይ መጨረሻ ላይ እመጣለሁ። ምዕራብ ሸዋ ውስጥ ተደረገ የተባለው ነገር እና ትንሽ ጠቅለል አድርገው እዚህ ጋር እኔ አንድ ማስታወሻ ከያዝኩት ነገር መካከል ቴዲዬ ምን አለ መሰለህ፣ በአሁኑ ሰዓት ኦሮሞን ትጥቅ አስይዞ ጠመንጃ አስይዞ ጫካ የሚያስገባ ኬዝ አለ ብዬ አላምንም። ጥያቄዎች ይኖራሉ። ብዙ ጥያቄ ሊኖረው ይችላል የኦሮሞ ህዝብ፣ አማራውም ትግሬውም ብዙዎቹ ጥያቄዎች አላቸው። የኦሮሞ ህዝብ ግን በዚህ ሰዓት ላይ ትጥቅ ይዞ ጫካ የሚያስገባው አንድም ኬዝ አለ ብዬ አልልም። አሁን ቡርቃ ሲዘረዝራቸው የነበሩ ነገሮች አጠቃላይ እየተመለሱ ናቸው። የልማት ጥያቄ፣ የባህል ጥያቄ፣ የቋንቋ ጥያቄ እየተሰራበት እየተመለሰ ነው። በፌዴራል በኩልም እየተሰራበት ነው። እየሰማን እያየን ነው። ደስ የሚለው ነገር እና እኔ ከኋላ ኪሴ አውጥቼ እንትን የምለው ነገር አይደለም። የልማትም ጉዳይ ከሆነ ቅድም አንተ ተናግረዋል። በኦሮሚያ ውስጥ በእንደዚህ አይነት መልኩ ኦሮሚያ ለምታ ኦሮሚያ ላይ ስራ ተሰርቶም አያውቅም ወንድሜ። የትኛውም ወረዳ ላይ እኮ በአሁኑ ሰዓት እኔ እንግዲህ አርሲ አካባቢ ነው ተወልጄ ያደግኩት። አርሲና ባሌ በአሁኑ ሰዓት በየመንደሩ የእርሻ መርዝ የሚረጨው ራሱ በጀቶች እና በሄሊኮፕተር ነው። ቪዲዮ በውስጥ በኩል ልልክልህ እችላለሁ። እኔ ከኔ አካባቢ የተላከልኝ ማለት ነው። ፕሮፓጋንዳ አይደለም። ብዙ ስራዎች እየተሰሩ ነው። ቅድም አንድ የተናገረው ነገር አለ፣ አንተም የተናገርከው ነገር አለ። ባለቤትነቱ ራሱ እጠራጠራለሁ ኦነግ ብለሃል። እውነት ነው። ማን ነው ኦነግ? እኛም እኮ ቤተሰቦቻችን ነበሩ። እኛም ያደግነው በዛ ያንን ነገር እየሰማን ያደግነው። ማን ነው ኦነግ? ሌንጮ ባቲ እኮ ነው ኦነግ እኮ። ዳውድ ኢብሳ እኮ ነው ኦነግ። ሌንጮ ለታ እኮ ነው ኦነግ አይደል እንዴ? እኛ የምናውቃቸው ኦነጎች እነኚህ ናቸው። እኔ ባሌን እስከማላቅ ድረስ ነው ያለው በቀደም እኮ ሌንጮ ባቲ። እኔ የክልሉ ተወላጅ ሆኜ ራሱ አለ ይሄንን ነገር አላውቀውም ነበር አለ። ጂኦግራፊ 8ኛ ክፍል ላይ ከመማር በስተቀር እየተሰራ ያለው ነገር ጠቅላይ ሚኒስትሩ ብትል እንደው እውነት እንደው የሀገራችን ምን የሚባል ነገር አለ መሰለህ፣ ዶሮ ማርባትን ሲሰማ ጎረቤትህ ሀገር ቤት ሸለምጥማጥ ያረባል። ዶሮችን ሊያስፈጅብህ እንደው እንደዛ አይነት ክፋት ካልሆነ በስተቀር ጠቅላይ ሚኒስትሩን አሁን በኦሮሞነቱ የምተችበትም አይደለም። ኦሮሚያ ክልልን እየመራ ያሉ ምርጥ የኦሮሞ ልጆች የተማሩ ብዙ ሰዎች አሉ ከጀርባ። ችግር አለ ችግር አለ እኮ። ችግሩን እኮ ዲና እናደርገው ማለት ግን አሁን ኦነግ ይዤ እመጣለሁ ብሎ የሚፈታው ጥያቄ አለ ወይ? አንድ ጥያቄ ልጠይቅህ። ለምሳሌ ለማን ነው ለምሳሌ የኦሮሞ ነፃነት ግንባር 3 ናቸው አይደለም? አንደኛው በድሪባ ኩምሳ የትጥቅ ትግልን እንደ አማራጭ ኃይል ወስዶ ለመታገል ጫካ የገባው ነው።
ሁለተኛ የአራርሳ ቢቂላ ነው አይደል? በሰላማዊ መንገድ ለመታገል የምርጫ ቦርድን ጥያቄ ተቀብሎ ቢሮ ከፍቶ ይሰራ የነበረው። ከዛ ደግሞ አንድ ፋክሽን የፈጠረ አለ። ማን ነው ስማቸው ጠፋብኝ። እሺ ወደ ሁለቱ ላተኩርና ለምሳሌ በቴ ኡርጌሳ የሚባል ሰው አለ። በሰላማዊ ትግሉ ከአንደበቱ አንድም ቀን አጸያፊ ንግግር ተናግሮ ነው የሰምቼው ማላውቀው ሰው ማለት ትሁት ሰው። እያንዳንዱን ኢንተርቪው ንግግሮችን ማድመጥ ትችላላችሁ። ይሄ ሰውዬ የነፍጥ ትግል አያስፈልግም፣ የፍሬው ኢብሳ ወይም ደግሞ የዳውድ ኢብሳ ኦነግ አሁን እንደ በቴ ኡርጌሳ ያሉ ሰዎች በጠራራ ፀሐይ ላይ ሲገደሉ የዓለም አቀፉ ማህበረሰብ ራሱ በመንግስት ራሱ የሚደገፈው ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ያረጋገጠው ነው። በነገራችን ላይ በእነ ዶክተር ዳንኤል በቀለ የሚመራው የኢትዮጵያ ሰብአዊ መብቶች ኮሚሽን አረጋግጧል። ጃል በቴ በመንግስት ኃይሎች እንደተገደለ። አሁን በሰላማዊ መንገድ ለመታገል ትጥቅ አያስፈልግም ብሎ አዲስ አበባ ቢሮ የከፈቱ ሰዎችን ከገደልክ እነ ጃልመሮ እንዴት አምነው በሰላማዊ መንገድ ለመታገል አዲስ አበባ ይገቡ? ሚዩት ነው። አይ ድምፅ እንዳይኖር ብዬ ነው ሚዩት ያደረኩት። እና ቴዲ እኔ እኮ አሁን ከቨር ለማድረግ ሳይሆን ብዙ የተጋነነም ፕሮፓጋንዳ ለመስራትም ሳይሆን የመጣሁት እኔ ገብቶሃል። መሬት ቴዲ ለመሰል ይኸውልህ አሁን እኮ ከነ ችግር እኮ እንዳለ አውቃለሁ። ብዙ ችግሮች አሉ። ልቆስቁስ ካልኩ እኔም እኮ እንደው በየመንደሩ የሚደረገውን በየወረዳው ላይ ምናምን ያሉ ችግሮችን ካነሳን አንተም ሰዓት አይበቃህም፣ ጊዜውም አይበቃም። ችግር የለም መንግስት ጋር ጻድቅ ነው እያልኩ አይደለም ያለሁት። በጣም ብዙ የተቀረፉ ነገሮች አሉ። እንደዛም ሆኖ ደግሞ በጣም ብዙ ችግር አለ። አሁንም ሰው የሚጠይቀው ጥያቄ አለ ያልተፈታ። አሁን በቤት ፈረሳ ስታነሳ እኔ ሰራባት የነበረች ሱቅ ከወንድሜ ጋር እንሰራበት ነበር። አንድ ሙዚቃ ቤት ነበረ ክፍለ ሀገር ላይ ልማት ተብሎ አስፋልት አደባባይ ላይ የነበረ ቤት ተነስቶብናል። ትንሽ አሁን ሌላ የተሻለ ቦታ ስላለን እንጂ እዛ ብትሆን መኖሪያ የብለህ ያችን ቦታ አስቀምጠሃት ቢሆን ትጫጫዋለህ፣ ልታልቅስ ትችላለህ። ብዙ ነገር አለ። ሀገር ሲለማ ጉዳትም ይኖረዋል። ገብተዋል። ብዙ የሚጎዱ ሰዎችም ሊኖሩ ይችላሉ። ያን ጉዳትም እንዲናርጌ አይደለም ሰው አይገደልም ማለት እኮ አይደለም። እኔ አሁን ብዙ የሞቱትን እኮ ካነሳን በቃ ስናልቀስ ልናደር ነው። ግን አሁን ቅድም በተነሳው ላይ ነው ገብተዋል። አሁን በተነሳው ነገር ላይ በዛ ሳይድ ምን ይጠበቃል? እኔ አሁን በቀደም ለታ እንግዲህ ሰምተህ ከሆነ የኦነግ ታጣቂዎች በዚህ በፊንጫዋ በኩልና በሆሮ ጉድሩ አካባቢ ከ15 ቀን በፊት የገቡ ነበሩ። በጣም ብዙ ሺህ ጦር ነው እንግዲህ የገባው ተጭነው በአውቶቡስ ምናምን ተጭነው ገብተው እንደዚሁ ማወራቸው ልጆች ነበሩና ቲክታክ ላይ ገብቼ እንኳን ደስ አላችሁ ይኸው ሰላም ተፈጥሮ እኮ ገብቷል ስላቸው፣ አይ ይሄ የገባው እኮ የዓለሙ ስም የጦር ነው አሉ። አስበዋል? አይተዋል? ገብተዋል? የዓለሙ ስም የጦር ነው የገባው። ግን ጫካ የከረሙ ስንት ነገር ሲሰሩ የነበሩ ናቸው። በልማት ደረጃ ለኦሮሞ ሰራለው እያልክ የፊንጫ ስኳር ፋብሪካን እንደዛ ማሽኖቹን ከጥቅም ውጭ ያደረገ ቢኖር የኦነግ ጦር ነው ጫካ የነበረው ነው። አምቡላንስ ትምህርት ቤት እያቃጠል ካንተ ለየትኛው ኦሮሞ ነው የምትታገለው? እንደዛ የኦሮሞ ነጻነት ግንባር ሰዎች በተደጋጋሚ እኔ አንድ ደስ የሚለኝ ነገር መሰላችሁ፣ ከኦነግ ታጣቂዎች ዌል ኦርጋናይዝድ ናቸው። የሆነ ነገር ተፈጠረ፣ ስፖክስ ፐርሶኖቻቸው ኦርጋናይዝድ የሆነ መግለጫ ይሰጣሉ። የሆነ ነገር ተፈጠረ፣ መንግስት እንትን ይላል። የምታናግረው ወይም ደግሞ ጠርተህ ኢንተርቪው የምታደርገው የሆነ መግለጫ የሚሰጥ ከበደ አየለ ብለህ የምታናግረው አካል አለ። ሁልጊዜ ኦሮሚያ ውስጥ የሆነ ነገር ተፈጠረ ሲባል በገለልተኛ አካል ይጣራልን ይላሉ። ካልሆነ በመንግስት በኩል የመናገር አድቫንቴጅ ስላለ የመንግስት ልሳኖችን ብቻ ነው የምሰማው፣ የእነሱ ወገን አሰማ ማለት ነው። እና አሁን ፊንጫን አቃጠለው፣ እንደዚህ ያደረጉ፣ እንደዚህ ያወደሙ ስትል ማን ያጣራው? ምንድን ነው ማስረጃ ቢባል ምንድን ነው የምትለው? ቲቪም ሆነ በኢትዮጵያ ቴሌቪዥን እኮ ፊት ለፊት እኮ እንደዚህ እያሳዩ በካሜራ እየተቀረጸ የዛሬ 3-4 ዓመት እኮ የተካሄደውን ነገር እኮ ነው ማውራለት ሄድ። በአሁኑ ሳይሆን እንደውም ጋብ ብሎ አሁን ሰኝም ከገቡ በኋላ በፊንጫዋ በኩልም የተለያየ ጦር ገብቷል እኮ። አሁን የኦነግ ጦር የሚባለው እኮ አሁን ቡርቃ የጠራቸው ራሱ የት እንዳሉ አላውቅም። አሁን በጃልሰኝ በኩል ያሉትና በዛ በኩል በፊንጫዋ በኩል በዛ በኩል በሆሮ ጉድሩ በኩል ያለው ጦር እኮ ግማሹ እየገባ እኮ ከብዙ በላይ ገብቷል። ገባ ብዙ ጦር ገብቷል። እና
አሁን እየተባለ ያለው ነገር እውነት አሁን እኔ እንደውም ልገባም የፈለኩት ብዙ ነገር ላወራም አልነበረም እና የኦሮሞ ህዝብ ጥያቄ ለመፍታት ነው የሚለው ነገር የኦሮሞ ህዝብማ እኮ ጥያቄውን ሞፈርና ቀንበር ማጅራቱ ላይ አድርገው እኛ ሰላም ነው የምንፈልገው ብሎ ሰላማዊ ሰልፍ ወጣ። የሰላሌ ህዝብ እኮ ሰላማዊ ሰልፍ ወጣ። እኔ ጦርነት አልፈልግም፣ ለኔ የምትታገሉ ከሆነ በእንደዚህ አይነት መልኩ አልፈልግም ብሎ የትም ወለጋም ሸዋም የትም ጉጂም ህዝቡ ወጣ። እኔ አልፈልግም ሰላም ፈጠሩ ብሎ ወጣ እኮ ህዝቡ። ለየትኛው ህዝብ ነው የምትታገለው? የቋንቋ ጉዳይ ከሆነ ደግሞ ኦሮሚያ ውስጥ በቋንቋ ነው የምትናገረው፣ በልጆቹ ነው የሚተዳደረው። ኦሮሞ ተመልሶለታል። የባህል ጉዳይም እንደው ማጋነን ካልሆነ በስተቀር ቴዲ ፊንፊኔ ላይም አዲስ አበባ የምንበለው ሸገር የምንበል እሬቻ በመጣ ቁጥር እንዴት ነው ህዝቡ አክብሮ ደስ ብሎ የሚሄደው? ባንዲራ ሳይቀር እየተሰቀለ እንደውም ሌላ ስም እየተሰጠ ማለት ነው። በዛ በኩልም የሚያለቅሳል እኮ ይሄን ሲያይ። አሁን እኮ የለም አይደለም የምልህ። ይሄን ያህል መብቱ ተከብሮ የኦሮሞ ህዝብ በነፃነት ወጥቶ ልጆቹን በቋንቋው እያስተማረ አዳነች አቤቤ እኮ ፊት ለፊት ተናግራለች እኮ በየትኛውም በፊንፊኔ በሸገር ዙሪያ ላይ ያሉ ትምህርት ቤቶች በኦሮምኛ ይዘመራል። ፊንፊኔ ውስጥ የተከፈቱ ትምህርት ቤቶችም ውስጥ እኮ መዝሙር ሳይቀር እኮ ይዘመራል ብላ ፊት ለፊት አደባባይ እየተናገረች እያለች ኦነግ ከጫካ መጥቶ ምንድን ነው ለኦሮሞ ህዝብ የሚያደርገው? ምንድን ነው ይዞለት የሚመጣው ለኦሮሞ ህዝብ ከዚህ የተለየ? እና እኔ አሁን ልል የፈለኩት ከኛ በላይ ኦነግ አለ። እኔ በስመ ኦነግ እኮ 3 ጊዜ ገብቻለሁ እስር ቤት ሀገር ቤት ከሀገር የወጣሁትም በእነሱ ኬዝ ነው ባልሆንኩበት። ዋናው ኦነግ ውስጥ የነበር በኦነግ ስም የታሰርከው ሰውዬ አሁን ያለው ኦነግ ለምን ዓላማና ምን ለማሳካት እንደሚታገል አታውቅም? አሮን ነው የለም። እኛ እየጠየቅን እኮ ነው። እኔ ብቻ አይደለሁም፣ የኔ ቤተሰቦች ይጠይቃሉ። አባታችን ሞቷል እኮ በስመ ኦነግ። ምንድነው የቀረን እያልን እየጠየቅን እኮ ነው። ምንድነው የቀረው? እስቲ ጥላቻ ካልሆነ በስተቀር ቴዲ እኮ አባታችን ሞቶብናል። አባቴ ፋርማሲስት ነበር፣ ገባ በህወሓት ነው የተገደለው በስመ ኦነግ። ገብተዋል። እኛ ድርጅቱ አካሄዱ ምን መሰለህ ቴዲ፣ ይህን የተከበረ ድርጅት እሱ እንደሆነ አድርጎ ነው የሚናገረው። ነገር ግን ከዚህ በፊት የተናገረው ሪካርድ አለ። ኦነጎች እንኳን የት እንዳሉ አላውቅም። እኔ ኬንያ ድረስ ሄጄ ፈልጌ ነው ያጣኋቸው ነበር ያለው እና ታሰማለህ። ችግር የለውም። አንደኛ አጸያፊ ቴዲ በስመ ኦነግ ቆይ ልንገርህና እውነቱን ነው። አብዲሳ የኦሮሞ ልጅ መሆኑን ትጠራጠራለህ? የኦሮሞ ልጅ ነኝ ብሎ መጥቷል። እኔ አልጠራጠርም። ኦሮሞ ነው። ስለዚህ እንደ አንድ ኦሮሞ እሱንም ነፃ አውጣለሁ ብለህ መጥተሃል። እሱ ደግሞ እንዴት እኔ ምን ሆኜ ነው ነፃ የምታወጣኝ ማለት ነው። ትጠበቀው መብቱ ነው። ግን እኔ ኦነግ ሆኜ ታስሬ ያለው ስህተት ነው። በአንተ ተራ ታሳየናለህ። ችግር የለውም። እሺ ችግር የለውም። እሺ ይኸውልህ ሩሙ ላይ ብዙ ነገር ተወርቷል። ይኸውልህ እኔ ያልኩትን ልንገርህ ቃል በቃል። ያኔ እስር ቤት ገብቼ እንደውም ህወሓት መጀመሪያ ዙር አስራኝ ወይኒ ቤት 6 ወር ታስሬ ከወጣሁ በኋላ ከኦነግ ጋር ግንኙነት አለው መሳሪያ ቀብረሃል ምናምን ብዬ ከወጣሁ በኋላ ምን ሆነ መሰለ? ምንም ባላረኩት ባላየሁት ነገር ኦነግ ተብዬ እኚህ ሰዎች የኔ ያሉት ብዬ ሁሉ ኬንያ ድረሱልኝ ሄጃለሁ። ሂዲሎላ የሚባል ቦታ ሞያሌ ምናምን እዛ መስመር ነበር። ያ መስመር እስከ መርሳ ቤት ኤስኤሎ ምናምን ድረስ አውቀዋለሁ። የት ነው ያለው ይሄ ኦነግ ብዬ 89 ማለት ነው በኢትዮጵያ ካላንደር በ89 አካባቢ የለም፣ ወፍ የለም፣ ድርጅቱም የለም። ተመልሼም ከዛ መለሰ አልሆነም። ተመልሼም መጥቼ መሀል ሀገር ላይ ዩኒፎርም የለበሱ የታጠቁ እነዚህ በተለያዩ ተቀርጾ ምናምን ናቸው። የሉም መሬት ላይ ነው። የዛሬ 7 ዓመት ነው አይመጡት እነሱ። ኦኬ ቦታው 1989 ህወሓት ኢህአዴግ ሀገር በሚገዛ ሰዓት ወንድሜ የተናገረውን እኮ ለራሴው ልንገርህ ብዬ ነው ከኔው ልስማ ብዬ። የለም እኮ በዛ ዘመን እኮ የለም። ከዛ ከቄሮ እንቅስቃሴ በኋላ ነው ውርውር ያየ ነው። ኦኬ ይሁን መጡ፣ ከአስመራም ገቡ፣ ከየትም ገቡ፣ ኢሶኬ ገቡ አይደል? ለኦሮሞ ነው የገቡት። ለኦሮሞ ህዝብ ብለው እስከገቡ ድረስ እየሰሩ ያሉት ነገር ለኦሮሞ ህዝብ የሚጠቅም አይደለም። አሁን ላይ ከሽመልስ አብዲሳ በላይ ጃልመሮ መጥቶ ምንድን ነው የሚሰራው ለኦሮሞ ህዝብ? እንደዛም ካስፈለገ ደግሞ ቁጭ ብሎ የማይነጋገረው ለምንድን ነው? ከኦሮሞ ህዝብ ጉዳት ይበልጣል ወይ የነሱ ጫካ መቀመጥ? የኦሮሞ ጥያቄስ ምንድን ነው? አሁን ጫካ ለጫካ የሚያንከራትት እውነት የኦሮሞን ጥያቄ ይዘህ እጅ ላይ ካለ ማለት ነው። እኔ ሳላቅ አይደለም፣ እኔ በስሜት እኮ አይደለም እዚህ ጋር ማወራለህ፣ በምንም አይደለም፣ በማስረጃ ነው ማወራለህ። ምንድነው የኦሮሞ ህዝብ ጥያቄ? ባሌ ሄድ መስሚያ የለውም። በአሁኑ ሰዓት ህዝቡ ልማት ነው የሚፈልገው። ከድሮ ጀምሮ አርሲ መልማት ነው የሚፈልገው ህዝቡ።
እንጂ እዚህ ጋር የሚነፋው እኛ ለኦሮሞ እንደዚህ አድርገን ኦሮሞ ታርዶ ተገጣው ሰው እየሞተ ነው። እውነት ነው፣ ግን ምንድነው ይዘህ የመጣው ለኦሮሞ ህዝብ? ጥያቄውን እየተመለሰለት ነው ያለው። ይኸው የቋንቋ ብትል፣ የልማት፣ የባህል እና ወንድሜ ተረጋግተን በእንደዛ አይነት መልኩ ካላየነው ትሄዳለህ። ኦኬ ቴንክ ዩ አብዲሳ። እንግዲህ ክብራትና ክብራት እንደምታዩት ነው። አንደኛው የኦሮሞ ልጅ ነው፣ የኦነግ ደጋፊ ነው። የኦሮሞ ህዝብን ከገባበት ጭቆና ነፃ ለማውጣት ነው የምንታገል ይላል። አንደኛው ደግሞ የኦሮሞ ልጅ ነው። መች ነው ጭቆና ውስጥ ያሉት? ከዚህ በላይ እንደውም ሪሌቲቭሊ በአንጻራዊነት ከዚህ በላይ እድገትም ነፃነትም ከየት አግኝ ምን ልሰጠኝ ነው የምትታገለው ይላል። ስለዚህ ሁለቱም የሚያነሷቸው ነጥቦች እንደሰማችኋቸው ነው። እኔም የማነሳቸውን ጥያቄዎች ሰምታችኋል። እስኪ ወደ ዋንጋሪ ደግሞ እንሄዳለን። ግን ሁላችሁም አንድ መጠየቅ ያለባችሁ ጥያቄ፣ እውነት የምታደርጉት ትግል የእናንተ ነው ወይ? አንዳንድ ጊዜ ትተኩሳለህ፣ ታፈነዳለህ፣ ትደባደባለህ። ድብድቡ ያንተ መሆኑን ግን እርግጠኛ አይደለም። እርግጠኛ ይሆንክ ይመስላል፣ እርግጠኛ አይደለም። እኔ ዛሬ እነግርሃለሁ፣ ቃል ሳወጣብህ ማለት ነው። የምትደባደበው ድብድብ አብዛኞቻችሁ የእናንተ ድብድብ አይደለም። እውነት ይሄ ድብድብ የኔ ነው ብለህ ጠይቅ፣ የዛን ጊዜ ምላሽ ታገኛለህ ለማለት ያለው። እሺ አብዲሳን እናመሰግናለን። ወደ ዋንጋሪ። ዋንጋሪ ምን ትላለህ አንተ ወንድሜ? ሰላም ሰላም፣ ቴዶ እንዴት ናቸው? አብዲሳም ሁሌም የቡርቃ ዝምታ ብለው ኦሮሞ ይገርማል። የቡርቃ ዝምታ ያው ስሙ ራሱ ይናገራል። የቡርቃ ዝምታ ኦነግ አለ። እውነቱ ልክ ነው። የቡርቃ ዝምታ በኦነግ ያው ኦነግ ያው በኦሮሞ ህዝብ ትግል ስም ረጅም እድሜ የታገለ ድርጅት ነው። በዚህ ስም ብዙ ኦሮሞዎች ዋጋ ከፍለዋል፣ ሞተዋል፣ ተሰደዋል፣ ታስረዋል፣ ተኮላሽተዋል። በኦነግ ስም የኦሮሞ ወጣት እንደ በግ ታስሯል። ወህኒ ቤት ኦሮሞ እስኪል ድረስ በኦነግ ስም ታስረዋል። ግን ኦነግ የኦሮሞን ጥያቄ አንስቶ በሱ ትግል ምክንያት ኦሮሚያ የምትባል ክልል ተመስርታለች። ኦሮሚያ በሱ ትግል ምክንያት ቋንቋው ተጀምሯል። በሱ ትግል ምክንያት ውጤት መጥቷል። የማይካድ ነገር ነው። ነገር ግን ኦነግ አሁን እንደው የቡርቃ ዝምታ ራሱ ምንድን ነው? የማን ነው ቡርቃ ዝምታ? የሻዕቢያ ኦነግ አለ። በመቀሌ የገባ ባንዲራውን አቦይ ስብሃት ያሽከረከረለት ኦነግ አለ። አቦይ ስብሃት ባንዲራውን የሚያሽከረክርለት ኦነግ በዛች ባንዲራ የኦሮሞ ልጅ እንዳላኮላሸ ማለት ነው። አልፎ ለወያኔ የሰጠው ማን ነው? ወያኔ ከስልጣን ሲወገድ አሁን ኦነግ ሆኖ የመጣው ማን ነው? አንዳንድ ጊዜ ነገሮችን መፈተሽ ተገቢ ነው። የቡርቃ ዝምታ የፊክሽን ታሪክ ይዞ የኦሮሞን ህዝብ ትግል ያረከሰ ያሳነሰ የኦሮሞ ህዝብ ትልቅ ህዝብ ነው። ዝም ብሎ የውሸት ትርክት ይዞ በውሸት ትርክት ነፃ የሚወጣ ኦሮሞ ህዝብ የለም። የኦሮሞ ህዝብ ልክ ነው፣ ጭቆና ነበረበት፣ ታግሏል፣ ልጆቹ ሞተዋል። በሉት ኤርትራ በረሃ ወስዶ ሲያስበሉ የነበሩት በኦነግ ስም ነው። በርካታ የኦሮሞ ልጆችን ያስጨርሱት። ጀኒን የኦሮሞ ልጆች ጫካ ሲገቡ ያልቁ ነበር፣ ይገደሉ ነበር፣ እንዲወገዱ ይደረግ ነበር በኦነግ። ይሄ መፈተሽ አለበት። ማን ነው ኦነግ? እንደ የኦነግ ዋናውን እነ ዳዊት አላሉ እንደ ከተማ ውስጥ በኦነግ ትግል ውስጥ መሳሪያውን ክላሹን እመራዋለሁ የሚል ነው የኦነግ ኃላፊ። ከዛ ውጭ ያሉት አይደሉም። እነሱ ሌሎቹም በሙሉ የኦነግ መስራች የነበሩት የሚሉት እነሱ ታጋዮች አይደሉም። ግን እድሜ ልካቸው ለኦነግ የታገሉ ለኦሮሞ የታገሉ መስለው የተበሉም ደግሞ አሉ። እውነት መስሏቸው ማለት ነው። እውነት መስሏቸው ኤርትራ በረሃ ሄደው እነ ኮሎኔል ገመቹ እኮ ሲነግሩን ነበር ሻዕቢያ ምን ሲያደርግ እንደነበረ በቡርቃ ዝምታ ስም የኦሮሞን ህዝብ ትግል የውሸት እውነተኛ ትግል የቡርቃ ዝምታ የሚለውን አሁን የተስፋዬ ገብረአብን መጽሐፍ ተስፋዬ ገብረአብ ማለት ነው ሞቷል። ለምትፈልገው ሞመንት ግን ተጠቅመሃል። እሱ እኮ ነው አሁን አስፈላጊ ስላልሆነና ከሻዕቢያ መንግስት ጋር የፌዴራል መንግስቱ ቅራኔው ስለገባና የቡርቃ ዝምታን ስታይ ነው የተናደድከው እንጂ ከዚህ በፊት ስትጠቀምበት ብላል። አልተጠቀምንበትም። ያልተጠቀሙበት አሉ፣ የተሸወዱ አሉ፣ ያልተጠቀሙበት አሉ። ጁነዲ ሳዶ እኮ የቡርቃ ዝምታን ታሪክ ተቀበለው እኮ የአኖሌ ሐውልት ያሰሩ እኮ ናቸው። ትላንትና ጁነዲ ሳዶ ትግል ላይ ሆኖ የተወለደ ዶክተር አብይ አስቀምጦት ምን ስትሰራ ነበር? የኦሮሚያ ፕሬዚደንት ሆነ
ባሌን የመሰለ ክልል አላውቅም እስክትል ድረስ የውሸት ትርክ ጠብተው የኦሮሞ ህዝብ ትልቁን የኦሮሞ ህዝብ ኢትዮጵያን የሰራውን ኢትዮጵያን የገነባውን በኦሮሞ ደም እኮ ነው ኢትዮጵያን የገነባቸው። የኦሮሞ ልጅ ያልሞተለት ያልሞተበት ቦታ አለ ሌላ ኢትዮጵያ አሳንሰው ትልቁን ትንሽ አድርገው የኢትዮጵያን መስራች በደም በአጥንት ኢትዮጵያን የመሰረተውን ማህበረሰብ በትርክት ትንሽ አድርገው በትንሽ አስተሳሰብ ትልቁን ማህበረሰብ ሊመሩት የፈለጉት የቡርቃ ዝምታ ትውልዶችና የቡርቃ ዝምታ ፍሬዎች ናቸው። የቡርቃ ዝምታ የሻዕቢያ አሁንም የኦሮሞን ህዝብ ከጀርባ የሚመዛው ያ የቡርቃ ዝምታ ድርሰት ውጤት ነው እንጂ ዶክተር አብይ ስልጣን እንደያዘ እነለማ በነበረው ጊዜ ያ ሁላ የኦነግ ወታደር የት ነበረ? 30 ዓመት ሙሉ የት ነበር? ለምን ይዋሻል? ዋና አክራሪ የኦሮሞ ልጆች በራሳቸው በህዋት እየተመቻቸላቸው ሻዕቢያ በረሃ እንዲበሉ አልተደረገም። ይሄን ሻዕቢያ መሬት ላይ መከራ ሲበሉ የነበሩ ኦሮሞዎች ሲናገሩ አናዳምጣቸውም። እሱ ትግል አልነበረም ሲሸወዱ የነበሩት? ማን ነው ሲሸወዳቸው የነበረው? ፕሮፌሰር ለገሰ አስምሮም የእሳቸውንስ መጽሐፍ አትቀበልም? የፕሮፌሰር ለገሰ አስምሮም ስለ ገዳ የጻፈው ያለውን ታሪክ ጽፏል። ትርክትን ሆን ተብሎ ፖለቲካሊ የተሰራውን ስራ ግን ይሸፍናል ማለት አይደለም። የቡርቃ ዝምታ እኮ ፊክሽን ስለመሆኑ ቴዲ አንተ ራስህ አሁን ኦሮሞ አይደለም አይደል? አሁን አቦይ ስብሃት 30 አይታወቅም ሊሆንም ይችላሉ። እሱ የማንካ ነገድ የትም ሊገባ ይችላል እረዳለሁ። ነገር ግን እንደ እውነት እንነጋገር ነው። አቦይ ስብሃት የኦነግን ባንዲራ አሽከርክሮ ኦነግን ሲመጡ ሲቀበል በአንድ ጊዜ ያ ለውጥ መጣ በተባለበት ጊዜ ቱቢ ኦነስ የዶክተር አብይን ለውጥ አፈር ያበሉት በኦነግ ስም የነገዱ ፖለቲካ የነገዱ ናቸው። በአንድ ጊዜ በርቴው ጌሳ እሱ እንኳን ሁሉ ነገር ለምሳሌ ሌንጮ ባቲ በወቅቱ ዲኮንስትራክት የምናደርገውን ዲኮንስትራክት አድርገን ምክንያቱም ሪኮንስትራክት ለማድረግ ያሰብነው ታሳቢ አድርገን ማፍረስ ያለብንን አፍርሰን የራሳችንን ትርክት ፈጥረናል አለ ህዝብ ለማስተባበር ፖለቲከኛ በተለይ በኢትዮጵያ ይሄ ጃንሆይ ከስልጣን ከወደቁ በኋላ አንድ የተጣባን ነገር ምንድን ነው? ማንም አልፎ ያጅ ይነሳና ታግሎ ለማታገል በሚል ህዝብ ለማስተባበር በሚል ትርክት ይፈጥራል ከኪሱ። በዚህ አጋጣሚ የብሔር ፖለቲከኞች ካላችሁ በኪሴ የትም ያልተነገረ 10 ምርጥ ትርክቶች አሉ፣ ትገዛላችሁ። ትርክቶች አሉ። ፖይንቱ ምንድን ነው መሰለህ? ትርክት ማንም ሰው በኪሱ ይዞ ይዞራል። ከየት ነው የመጣው እውነት ነው አይደለም ብሎ የሚጠይቅ የለም። ካበሻሸቀና ተገላል ተጨፍጭፋል እንዲሆናል ብሎ ቁስል ላይ እንጨት መስደድ የሚችል ከሆነ በቃ ትክክለኛ ትርክት ሆኖ እንቀበለዋለን። ተስፋዬ ገብረአብ በህይወት በነበረ ሰዓት ሰፊ የሚዲያ ሽፋን ተሰጥቶት ሁሉ እየሆነ ይቀርብ ነበር። አሜሪካን በሚመጣ ሰዓት፣ ሆላንድን በነበረ ሰዓት፣ በተለያዩ ጊዜያቶች የተስፋዬ ገብረአብን ትርክቶችና ኢንተርቪዎች እንደ አንድ ታግሎ ለማታገል እንደ አንድ የትግል ንግግሮች ስትጠቀምበት ነበር። አሁን ጊዜ ይለዋወጣልና ጊዜ ተለውጦ የፌዴራል መንግስቱ ከሻዕቢያ መንግስት ጋር ከሰላምታው ሲገባ ተስፋዬ ገብረአብን እሱ የጻፈውን መጽሐፍ አንቀበልም ሊያባላን ነው ምናምን አልክ። ደብል ስታንዳርድ አይሆንም ወይ? አይሆንም። የስታንዳርድ ጉዳይ የተስፋዬ ባይዘወይ እንደ ተስፋዬ ገብረአብ ትርክት እኮ አኖሌ ሐውልት ተሰራ አይደለም። የኦሮሞ ህዝብ አስተዋይ ስለሆነ እኮ ነው የአኖሌ ሐውልትን ከጀርባ ፎቶ አድርጎ አማራ ልጅ ያገባል። አኖሌ ሐውልት ለምን አታፈርሰው? ይፈርሳል። የሚቀር መሰለኝ ይፈርሳል። አሁን በዚህ ትርክት ተጣሞ ያደገ ትውልድ አለ። በዚህ ትርክት የውሸት ትርክት ጠብቶ ያደገ የኦሮሞ ልጅ የተጣመመ ልጅ አለ። ይሄን ቀስ ብለህ ትፈተዋለህ፣ ቀስ ብለህ ታስተካክለዋለህ። ልክ የመጀመሪያው የብልጽግና መንግስት እንደተመሰረተ ታስታውሳለህ። አዲሱ አረጋ አምቦ ላይ አኖሌ ሐውልት የተስፋዬ ገብረአብ ነው ሲባል ለምንድን ነው የተንጫጩት? እነጃዋር ለምን የተንጫጩት? የበቴ ኡርጌሳ ደጋፊ ከሆነ ጃዋር ለምን አብሮት አልተሰለፈም? የፖለቲካ ትግል ዞር ብሎ ከሰላም አይሄደው በኖርማል ጊዜ በቴ ኡርጌሳ የበቴ ኡርጌሳ ሞት ግን ማን ነው ፖለቲሳይዝ ያደረገው? ማን ያንጫጫው? ለምን? ፎር ዋት ሪዝን? ለምን ዋናው የኦነግ ዋናው መስራቹ አልተገደሉ? ለምን?
አንዳንድ ጊዜ ነገሮችን ለምን ብለህ ስጠይቅ ቀረብ ብለህ እውነተኛውን ፖለቲካው የቱ ጋር እንደሆነ ታገኘዋለህ። በኦነግ ሸኔ ስም እኮ በኦነግ እኮ አሁን ነፃ አወጣለሁ በሚል እንደ ወለጋ ህዝብ መከራ ይበላል እንዴ? እንደ ወለጋ ህዝብ መከራውን ይበላል እንዴ? በእውነት ለመናገር ወደ እንትኑ ልምጣለ። የቡርቃ ዝምታን በጥያቄ በጣም ሳዋክቦ ነበር እንዳይናገርም ብዙ እንትን ብየዋለሁ። ጥያቄዎች በላይ የጠየቁት ለእነሱ ለኦነጎች ፌር የሆነ ጥያቄ ላንሳ። ነፍጥ አነገቡኝ ሰዎች ወደ ሰላማዊ መንገድ ነው ትላችኋላችሁ። በሌላ አባባል አሁን የኦሮሞ ፖለቲከኛ ነፍጥ አንግቦ ጫካ ለመግባት ምን ጥያቄ አለው? ይህን ሌንጮ ባቲም ተናግሮታል። በነገራችን ላይ ኦኬ ምን አለና ምን አይተን እንምጣ ቢሉሳ፣ ለምሳሌ ኦኬ በሰላማዊ መንገድ ታገሉ ብትላቸው ምህዳሩ ጠቦብናል፣ እንዴት በሰላማዊ መንገድ ለመታገል እንድንመጣ ትፈልጋለህ ቢሉ ምን ብለህ ትመልሳለህ? በሰላማዊ መንገድ የሚታገሉ ሰዎች ቆይ እነ ክርስቲያን ታደለ፣ እነ ደሳለኝ ጫኔ፣ እነ ታዬ ደንዳ፣ እነ በቴ ኡርጌሳ ሲገደሉ፣ ሌሎች የሰላማዊ ታጋዮች ሲዋከቡ፣ ቢሮቻቸው ሲዘጋ በኢትዮጵያ የፖለቲካ ታሪክ በነገራችን ላይ ለመጀመሪያ ጊዜ ዶክተር መራራ ጉዲና ወይም ፕሮፌሰር መራራ ጉዲና እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ጫካ ስለመግባት ሲናገሩ ሰምቻለሁ። በዚህ ዘመን ጫካ ስለመግባት ሲናገሩ ሰምቻለሁ። ሁለተኛ ትናንትና ኩማ ደመቅሳ እዛው ባሌ ሶፍ ዑመር ዋሻ ውስጥ የተናገሩትን ሰምታችኋል። ፊት ለፊት መንግስት ማስተካከል ያለበትን ነገር ማስተካከል አለበት። ታጣቂዎች ወደ ሰላማዊ መንገድ እንዲመጡ፣ በሌላ አባባል በጨዋ ቋንቋ ኩማ የተናገሩት ንግግር ምንድን ነው? ምህዳሩ መስፋት አለበት። ካልሆነ ኦነጎችን እነ ቡርቃኑ እና በሰላማዊ መንገድ ታገሉ፣ በየ5 ዓመቱ በሚደረግ ምርጫ ሀሳባችሁን ሸጣችሁ ተመረጡ ብትላቸው ምን አይተን እንምጣ ይለዋል። ስለዚህ ምን ኖሮ ነው ኑ የምትላቸው? ምን ያዘጋጀላቸው ነገር አለ? ምንድነው መልስ? እንግዲህ አንዳንድ ነገሮችን እንደው በአግባቡ ካልፈተሽናቸው እንሸወዳለን። ለምሳሌ ስለ ፕሮፌሰር መራራ አነሳ። እንደ ፕሮፌሰር መራራ ኦነግን የታገለ የለም። እንደ ፕሮፌሰር መራራ ጽሁፍ ጽፎ ኦነግን በጽሁፍ በመስታወት ቤት የሚኖር ሰው ድንጋይ መጀመሪያ ወረውርን በሚል ኦነግን የተቸው አርቲክል ልክልሃለሁ፣ ታነበዋል። የሚገርም አርቲክል ያለው በኢህአዴግ ዘመን ፌር እንደ ፍሪ ኢሌክሽን ስለነበረ ዶክተር መራራ 5ቱን ምርጫ የተወዳደረው ስለነበረ ነው። ለምንድነው ዶክተር መራራ በኢህአዴግ ጊዜ ያልታሰረው? በመኢሶን ጊዜ ያልታሰረው? በደርግ ጊዜ ያልታሰረው ለምን ይመስላል? አንዳንድ ጊዜ ነገሮችን ቀረብ ብለን እንፈትሻቸው። ዶክተር አብይ መጥቶ ጠቅላይ ሚኒስትር ሲሆን ግን ምን አለ? ቤተ መንግስት የገባ ኦሮሞ ወይ ኦሮሞን ያጠፋል ወይ ኢትዮጵያን ያጠፋል አለ። ለምን እንደዛ ላይ ይመስላል? ሪዝኑ ምንድን ነው? መራራ ያልታሰሩት ለምንድን ነው? ለምን እንዳልታሰሩ የራሳቸውን የህይወቴ ትዝታ የሚለው መጽሐፍ አንብበው እዛ ላይ በደንብ መልሱን ታገኘዋል። በመኢሶን ጊዜ እሱ በአጋጣሚ ታስሮ በአጋጣሚ የሚፈታ ሰው ሁሉ ጊዜ እስር ቤት በአጋጣሚ ታስራል፣ በአጋጣሚ ይፈታ። በጭምጭምታ እንደሚወራው ከአሜሪካ መንግስት ጋር ደግሞ ሲአይኤ ናቸው የሚለው ስለሆነ ነው ወይስ ምንድን ነው? እኔ እንደዚህ ነው አለን። ብቻ የህይወቴ ትዝታ የሚለው መጽሐፍ አንብበውና የፕሮፌሰር መራራን ቁመና በደንብ ትረዳዋል። በደንብ ያንን መጽሐፍ ያላመጠ ሰው የፕሮፌሰር መራራን ቁመና ይረዳዋል፣ የቱ ጋር እንደሆነ ማለት ነው። ዶክተር አብይ እንደመጣ ኦሮሞ ቤተመንግስት ከገባ ወይ ኦሮሞ ይፈርሳል ወይ አገሪቷ ትፈርሳለች የሚለው ትርክት፣ ምን ኦሮሞ ስልጣን ከያዘ ኢትዮጵያ ትፈርሳለች የሚለው ትርክት ይሄን የመጣ በኢህአዴግ ዘመን ፍሪ ኢሌክሽን ስለነበረ ፕሮፌሰር መራራ የተወዳደሩ በምርጫ የብልጽግና ጊዜ በኢህአዴግ ጊዜ የነበረ በብልጽግና ጊዜ ያልነበረ ነገር ምንድን ነው? እስኪ ፕሮፌሰር መራራን ከምርጫ የሚያስኪደው ፕሮፌሰር መራራ እድሜ ልኩን ስለ እርቅና ኮሚሽን ብሎ ሲጽፍ አልነበረም? ብልጽግና ሲያቋቁመው በኢህአዴግ ዘመን ማን ከማን ተጣላና ነው የሚታረቀው ብሎ ፕሮፌሰር መራራ ሲለው አልነበረም? ሲቀልድበት አልነበረም? አሁን የብልጽግና መንግስት ተቀብሎ የእርቅና ኮሚሽን ብሎ እንወያይ ሲባል አይ አንወያይም ብሎ እንቅፋት የሆኑ ለምን ይመስላል? ለምንድነው ነገሮችን ቀረብ ብለን የማንፈትሻቸው? ከጀርባ ማን ነው የሚያምሰው? እድሜ ልኩን ስለ ፖለቲካ ያስተማረ ስለ ፖለቲካል መጽሐፍት የጻፈ ሰው የዲሞክራሲ ጭላንጭል የብልጽግና መንግስት ሁላችሁም ግቡ ተብሎ እስቲ ሁለት ጠንካራ ካልሆነ ምን ይሆናል መሰለህ? ወይ ጭምጭምታ ወይ ሀሜት ነው የሚሆንብን እና ፐብሊክ ሪከርድ ሀሜት አለ። ፊት ለፊት እኮ ነው ቻሌንጅ ማድረግህ እኮ ምን ስለሆነ ነው ያልታሰረው? እሱ
እኔም እኮ ጥያቄ ጠይቅ ምን እሱ ፕሮፌሰር መራራ ጉዲና ታስሯል። በነገር ላይ በብልጽግና ዘመን ይታሰራል። ግን የህይወቴ እርምጃ መጽሐፉን አንብበው ሁል ጊዜ በአጋጣሚ ይፈታል። አብረው የታሰሩት ሰው ግን አልቀዋል። እሱ የሚፈታበት እሱ እየታሰረ በአጋጣሚ ከላይ ያስፈታኝ በአጋጣሚ ከላይ ያስፈታኝ እየተባለ በየአጋጣሚ የሚፈታበት ሌላ የደረስክበት መረጃ ምንድን ነው? አንተ የደረስክበት ምንድን ነው? ቴዲ ይሄን ያክል ከነገርኩ ወደ ሌላ አትክፋኝ። ግልጽ ነው አማርኛ፣ በጣም ግልጽ ነው አማርኛ፣ ግልጽ ነው። የቴዲ ሐዋሳ አድማጮች ግልጽ ነው ንግግሩ ገብቷቸዋል። የቴዲ ሐዋሳ ቤተሰቦች አማርኛ ኢዝ ቬሪ ክሊር። ጠይቁ፣ መርምሩ፣ ፈትሹ። ህይወቴና እርምጃ የመጽሐፉን አንብቡ። ለመላመት የሆነ ነገር ነው። ማንም ሰው የመሰለው ነው። መጽሐፉን አንብበው። አንተ ራስህ መጽሐፉን አንብበውና ወስን። ቴዲዬ አንብበውና መጽሐፉን ወስን። ግልጽ እኮ ነው የሚነግርህ እኮ ምን ስለሆነ ነው እሱ ኢቭን ከሚታሰርበት ሴል አቅም እንኳን ሌሎቹ በደም የተጨማለቀበት ሲሆን እሱ እኔ እንዳጋጣሚ ምርጥ ክፍል ደረሰኝ። በየጊዜው ምርጥ ክፍል ይደርሰዋል። በየአጋጣሚ እሱን ህይወት የሚጠብቅ እዛ አብሮ ይታሰራል። በየአጋጣሚው ይፈታል። ለምን? ምን ስለሆነ? የተለየ ሰው ስለሆነ አይደለም። አሁን ምርጫ አልወዳደርም ያለው ለምን? ኦሮሞ ቤተመንግስት ሲገባ ኢትዮጵያ ተፈርሳለች ወይ ኦሮሞ ይፈርሳል? ለምን? ምን አይነት አማርኛ ነው? አማርኛ ማን ስለሄደበት ማን ስላኮረፈበት የማን ኢሌክሽን ነበር ሲያዳምቅ የነበረው? አሁን ምን ተፈጠረና በኢህአዴግ ጊዜ የነበረ አሁን የሌለ ነገር ምንድን ነው? አብራችሁ ኦሮሞ ፓርቲ ተሰብሰበ። ቡልቻ ደመቅሳ የመከሩትን ምክር ለምን አልተቀበለም? ቡልቻ ደመቅሳ ኦሮሞ አይደሉም? ቡልቻ ደመቅሳ እኮ ኦነግ ሲመሰረት ጨምሮ የመሰረቱን የምስክርነት ቃል ስማቸው። የኦነግ ፖለቲካ ከሀ እስከ ፐ ከፍጥረቱ እስከ ውልደቱ ሻቢያ ጋር ነው ያለው። አሁንም የሚጫወትበት ሻቢያ ነው። ሻቢያ እጅ በርካታ የኦሮሞ ልጆች አልቀዋል። በስመ ኦነግ ምርጥ የኦሮሞ ልጆችን አስጨርሷል። አሁንም እያስጨረሰ ነው ያለው። አሁንም ሰላም እንደሌለ እያስመሰለ የዚህ መንግስትንም አካሄድ አፈር ያበላው በኦነግ ስም የተደራጀው በኦሮሞ ስም የሚምለው ሱዶ ኦነግ ነው። ኦነግ እነዚህ መሬት ላይ የሌሉ ከሆኑ የህዝብ ድጋፍ ከሌላቸው የኦሮሞ ነፃነት ግንባር ሰራዊት ድሪባ ኩምሳ ማለት ነው። መቼስ ህዝብ ውስጥ ነው ያሉት። ለምንድነው ማታጠፏቸው? ምንድነው የከበዳቸው? ቴዲ የኦሮሞ ህዝብ ሰፊ ነው። ለምሳሌ ወለጋ ውስጥ የኦነግ ኃላፊዎች ትግሬዎች ናቸው ብሎ ማራሚያ ዩቲዩብ ላይ የተናገረውን የትግራይ የፐብሊክ ተናጋሪ ከምን የተናገረ ይመስላል? ወለጋ ውስጥ እኮ በርካታ የትግራይ ልጆች አሉ። እንደ ኦሮሞ ህዝብ የተቀላቀለ የለም። አየህ፣ የኦሮሞን ኮዝ አፈር ያበሉት ኦሮሞ የሚመስሉ ሲውዶ ኦሮሞዎች ናቸው። እስከ ዛሬ ድረስ ከውልደቱ እስካሁን ድረስ የትልቁን ማህበረሰብ ስም ያጎደፉ፣ ያጨናገፉ፣ ምርጥ የኦሮሞ ልጆችን ያስጨረሱ፣ ምርጥ አዋቂ እና ኃይሌ ፊዳ ጀምሮ ያስጨረሱ የኦሮሞ ልጆች ናቸው። ኦሮሞ የሚመስሉ ግን ኦሮሞ ያልሆኑ ማለት ነው። በኦሮሞ ስም ከኦሮሞ በላይ የሚጮሁ ከኦሮሞ በላይ የሚያለቅሱ ትርክት የሚፈጥሩ እንደ ቡርቃ ዝምታ የውሸት ትርክት የየየ ፖለቲካ እየፈጠሩ ትልቁን ትንሽ ያደረጉ የኦሮሞ መሳይ ኦሮሞዎች ናቸው። ይሄ ሪያሊቲ ነው እኮ የምነግርህ ነገር። አሁን አምጥታ አንተ ፕሮፌሰር መራራ አዚፍ ለሰላም እንደሚታገሉ እንደው ጦር ሜዳ ክላሽ ሸታታቸው። አሁን በብልጽግና ዘመን የማይመስል ነገር ለሚስታት እንገር ያላባቶቻቸው እንደዛ አይደለም። አሁን እኔ በሰላማዊ መንገድ የሚታገሉ ሰው ናቸው ብዬ ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር ጽድት አድርጌ ከተናገርኩኝ አንተ ደግሞ የደረስክበትን ነገር ሳትፈራ እኮ ፊት ለፊት ነው መናገር ያለብህ። ፕሮፌሰር መራራ ጉዲና እንደዚህ አይደሉም እንዲህ ናቸው በለንና እሳቸውን ደግፎ ወይም አንተ ባንክ የሚያደርግ ሰው ያገኛል። ካልሆነ የተደበሰበሰ ነገር ነው። በአጭሩ ልንገርህ፣ የፈራው ነገር የለኝም። ፕሮፌሰር መራራ በአጭሩ የህወሓት የምርጫ ኮሮጆ የወነጮች የስጦታ ማቀባቢያ ሰው ናቸው። ሲምፕሊ የኢህአዴግ ምርጫ ፌር ሆኖ አልነበረም። ፕሮፌሰር መራራ ብቻ ሳይታሰሩ የህወሓት ጉዳይ አስፈጻሚ ወዳጅ ናቸው። እስር ቤት ሌሎች ሲታሰሩ እሳቸው ጥሩ ክፍል የሚደርሳቸው ከሆነ አሁንም ህወሓት እስር ቤቱንም ደህንነቱንም እያስተዳደረ ነው ማለት ነው። እንግዲህ ምን አለ መሰለህ፣ የእኛን ኢትዮጵያ ፖለቲካ በአግባቡ ካልፈተሽከው ትሳሳታለህ። ቀረብ ብለህ ካልፈተሽከው ትሳሳታለህ። በኢህአፓ ዘመን ጀምሮ የነበሩ ፖለቲከኞችን በአግባቡ ካልፈተሽካቸው የሚጽፉትን፣ የሚኖሩትን፣
በኢትዮጵያ ፖለቲካ ላይ ያጨማለቁትን የገነቡትን ያፈረሱትን በአግባቡ ካልፈተሽከው ትበላለህ። አሁንም እየበላን ያለው እያባላን ያለው የዚያ ትውልድ ቅሪት ነው። ያ ትውልድ የሰነዘረልን የፖለቲካ የጠረገልን የፖለቲካ ጥርጊያ መንገድ ነው አሁንም ዋጋ እያስከፍለን ያለው። አንዱ ፕሮፌሰር መራራ ናቸው። እሺ ለምሳሌ ግልጽ የሆነ ነገር አንድ በአንድ ስፔሲፊካሊ እየመጣን እያጠራን እንሂድ ብዬ ነው። ለምሳሌ የብልጽግና መንግስት ጀቱንም በጀቱንም በያዘበት በዚህ ዘመን ታሳሪዎችን ከፈለገ ማሰር ከፈለገ መፍታት በሚችልበት በዚህ ዘመን ከቲፒኤልኤፍ ጋር እንደተዋጋ እያወቀን የቲፒኤልኤፍ ሰዎች እንደታሰሩ እያወቅን የሚገደሉት እንደተገደሉ እያወቅን በዚህ ጦርነት የቲፒኤልኤፍ ቀኝ እጅ ስለሆኑ መራራ ጉዲና በነገራችን ላይ በኢህአዴግም ዘመን መራራ ጉዲና ታስረው ነው የወጡት። አሁን በዚህ ዘመን በብልጽግና ዘመን እስር ቤት ገብተው የተሻለ ክፍል የተሰጣቸው የቲፒኤልኤፍ ሰው ስለሆኑ ነው ካልከኝ እንዴት አድርጌ ነው የምቀበለው? ትንሽ ግራ ስለገባኝ እኮ ነው። ይገትምረው ያልኩትን በደንብ ተረዳይ። እንደዛ ያልኩት እኔ ያልኩት በኢህአፓ ዘመን በደርግ ዘመን በኢህአፓ መኢሶን ዘመን ላይ እሳቸው የሚታሰሩበት ክፍል ንጽህና በአጋጣሚ የሚፈቱበት መንገድ ራሳቸው የጻፉት ህይወትና እርምጃ በሚለው መጽሐፋቸው ላይ እኮ ነው። ቴዲ እኔ እኮ መሬት አላወጣሁም፣ ዝም ብዬ እኮ ስም አልሰጠኋቸውም። በአጋጣሚ እንዴት ሁል ጊዜ አጋጣሚ ይሆናል ነው የኔ ጥያቄ። እንዴት በአጋጣሚ ሁል ጊዜ ንጹህ እስር ቤት ይደርሳል? እንዴት በአጋጣሚ አንተ ብቻ ትድናለህ? በርካታ የኦሮሞ ልጅ እየተቀጠፉ በርካታ አዋቂ ምርጥ ልጆችን እየተበሉ አንተ ብቻ እንዴት ስትድን ከረምክ? እሺ እሱ ማለት የፈለግከው እኮ ገብቶኛል፣ እንድትናገረው ስለፈለግኩ እንጂ እኔ ገብቶኛል። ግን አድማጭ ተመልካቾቻችን እኔ የገባኝ ነገር እነሱ ላይ ገባቸው ይችላል። ፍንትው አድርገህ ካልነገርካቸው ዝም ብሎ ፖለቲካል ስቴትመንት ነው የሚያስቀምጡት። ለዛ ቴዲ አንተ ቤት የታዘብኩት አድማጮች አንባቢዎች ናቸው። ብዙዎች አድምጠው ሲመጡ ማዳመጣቸው በጣም አንባቢዎች ናቸው። ኦኬ ከገባቸው እስካሁን ድረስ በጣም አንባቢዎች አሉ። እኔ ዝም ብዬ አልፈረድኩም። እሳቸው የፖለቲካ ሳይንቲስት ናቸው፣ አስተማሪ ናቸው። የጻፉትን መጽሐፍ ይኑሩት ነው አጭሩ። ብሔራዊ እርቅ ሲባሉ አሁን ለምን አፈነገጡ ጥያቄ ነው ጠይቀው። እውን አውዱ ከኢህአዴግ በነበረው ጊዜ ያነሰ የጨመረ ነገር ልዩነት አለ ብለው ስላመኑ ነው? እንደዛ ነው አይደለም። የኛ አገር ፖለቲካ ጨበጥኩ ስትለው የሚያመልጥህ፣ አመለጠኝ ስትለው ራሱ መልሶ የሚጨብጥህ ነው። ይህንን ሲስተም ካልገባህ ማን እንደሚጋግርልህ ካላወቅ አሁን አቦይ ስብሃት የኦነግን ባንዲራ መቀሌ ላይ በእጁ አሽከርክሮልህ ኦሮሞ ነፃ ያወጣ ብለህ ካሰብክ ገብቷል። በጣም ማወቅ አለብህ። እሺ የኛ ሀገር ፖለቲካ በአግባቡ ካልፈተሽከው ምሁራኖቻችን ትልልቅ ሰዎች እድሜ ልካቸውን ፖለቲካ ውስጥ የኖሩ ሰዎች ሲያሳስቱ ኖረዋል። አሁንም የእነሱ መርዝ ነው የብልጽግና መንግስት ዶክተር አብይ የእነሱን ኃጢአት እያጠበ ነው መከራውን እየበላ ያለው ባልተፈጠረበት ማለት ነው። እሺ ክቡራትና ክቡራን ዘግየት ብላችሁ ለመጣችሁ ያወራን ያለነው የፌዴራል መንግስት ሰዎች አፋር አካባቢ ታይተዋል። በፌዴራል መንግስቱና በሻዕቢያ መንግስት መካከል ምንድን ነው ድብድብ የሚሸት ነገር አለ። ይሄ ድብድብ በሰላማዊ መንገድ ነው የሚቋጨው ወይስ በጦርነት ነው? የራሴን ትንተና ወይም ደግሞ የራሴ መላመት አስቀምጫለሁ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ለመሆኑ ከፌዴራል መንግስት ሰዎች እነማን ናቸው የተገኙት ካላችሁ፣ ጌታቸው ረዳ በምስራቅ አፍሪካ የጠቅላይ ሚኒስትሩ የደህንነት አማካሪ ናቸው። አንተ እዚህ ዝም ብለህ ትተኛለህ። ከ7 ዓመት በፊት ጌታቸው ረዳ አሸባሪ፣ አሁን አማካሪ ናቸው። ቀልድ አንተ። ፖለቲካ እንዲህ ነው የሚገለባበተው። በፊት ጌታቸው ረዳ ይሰጠ የነበረውን ትንታኔ የሰማ ሰው ከ7 ዓመት በኋላ የጠቅላይ ሚኒስትሩ በምስራቅ አፍሪካ አማካሪ ይሆናል ብሎ ኦኬ። በዚህ ጉዳይ ላይ ምን አያችሁ? ዋናው ነገር ምንድን ነው? እዛ አካባቢ ላይ የደህንነቱ ሰው ሬድዋን ሁሴንም ታይተዋል ተብሏል። ምንድን ነው? ምን አለ እዛ አካባቢ ላይ? ይህን አስመልክተው በሻዕቢያ በኩል እንግዲህ የማስታወቂያ ሚኒስትሩ የማነ የሰጡት መግለጫ አለ። በተደጋጋሚ ጊዜ መግለጫ ይሰጣሉ። ፕሮቮኬቲቭ የሆነ አፕሮች ነው ከኢትዮጵያ በኩል ብዙ ጊዜ የሚመጣው። ይሄ ጸባጫሪነት የትም አይወስዳቸውም። ያለፈ ታሪካችንን ገለጥ ገለጥ ብታደርጉ የአሸናፊነት ድል እንዳለን ነው የምትገነዘቡት ብለዋል። ይሄ ነገር እንዴት ነው? እሱን ፖለቲከኛ ነን ብላችኋል። ለእናንተ ለትንታኔ ያስቀመጥኩት ነው። ይሄ ፖለቲካ ብቻ የምናራምድበት ነው። ማህበራዊ ጉዳይ ሲሆን ማህበራዊ፣ ሃይማኖታዊ ሲሆን ሃይማኖታዊ ምናምን እናደርጋለን። ከሃይማኖታዊ ጉዳይ ጋር በተያያዘ ፕሊስ አንድ ማስታወቂያ ለስራ ፕሊስ፣ 2 ሰዎች ዝም ብሎ አልፎ ሰዎች ይዋጣልን ስላሉ ፓካችሁ ሜንሽን አታርጉን።
የሃይማኖት ጉዳይ በሰከነ መንገድ በተረጋጋ መንገድ ምናዋየው ነው እንጂ ዝም ብሎ አልፈያጅ መንገድ እንካ ሰላምታ ተለዋውጠው አዋዩን ይዋጣልን ስላሉ ሜንሽን አታርጉም ባካችሁ። እንደዛም ስላላችሁኝ እኔ እንደዚህ አይነት ዲቤት አላዘጋጅም። ዲቤት የማዘጋጅ ከሆነ ግራ ቀኝ አይቼ ሰዎቹ ስነ ምግባራቸው ታይተው ትክክለኛ ስለሚናገሩት ንግግር መንፈሳዊ እውቀት አላቸው ወይ ቢመጡ እውቀት ይሰጡናል ወይ የሚለውን ከግራ ከቀኝ አይተን ነው እንጂ እኔም ዝም ብዬ ጎትቼ ባመጣ እናንተ መታዘብ አለባችሁ። ያን ከግምት አስገቡ ለማለት ያህል ነው። ከተሳካና በህይወት ብንኖር የፊታችን ቅዳሜ ብያለሁ። አሁን ለጊዜው ትንሽ አንዳንድ ፕሮግራሞች አሉ። አርብ ነበር የተባባልኩት። አርብ ከሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም በጉጉት የምትጠብቋቸው ሁላችሁ የምትወዷቸው የምታከብሯቸው አንድ ዘማሪ ይመጣል። ይሄ ዘማሪ ማን ነው? ወይቺ ዘማሪ ማናት? ግምቱን ለእናንተ። አርብ ካልሆነ ቅዳሜ፣ ምናልባት ከሁለት አንዱ ካልሆነ ደግሞ ተለዋጭ ቀጠሮ ይዛለሁ። ለጊዜው ያለው ያ ነው። ከዛ እና እንደዛ እያለን አልፎ አልፎ ይሄ የባከነ ትውልድ ነው። ይሄ እየጠፋን ያለን ሰዎች ነው። ከፖለቲካው በመለስ በመንፈሳዊ ጉዳይ ነክ ነገሮች መማማር አለብን። ዝማሬ ማድመጥ አለብን። ካልሆነ ፖለቲካ ብቻ እያጠጣ ለሚስትም ለልጆችም ሰላም አትሰጥምና ጤና እንዲዛባ ሳይሆን ጤና እንዲስተካከል ኃላፊነት ስላለብኝ ነው። አንዳንድ ፖለቲካ አንዳንድ የመንፈሳዊ ነክ ጉዳዮችን እንድትሰማ ማድረግ ትጠብቃላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከበሩ ዘማሪዎች ይመጣሉ። በኢትዮጵያና በሻዕቢያ መካከል ወይም በኢትዮጵያና በኤርትራ መካከል ያለው ይህን ይመስላል። ኦሮሚያ ክልል ላይ ምዕራብ ሸዋ ዞን ኖኖ ወረዳ 12 አንዳንዶች 12 ሰዎች ናቸው የተገደሉት ይላሉ። አንዳንዶች 22 ሰዎች ናቸው ይላሉ። አንዳንዶች ይህን ግድያ የፈጸሙት የመንግስት ሰዎች ናቸው ይላሉ። አንዳንዶች ከጉራጌ ዞን ፈልሰው የገቡ ጉራጌ ዞኑ ስልጠና ሲወስዱ የነበሩ የፋኖ ታጣቂዎች ናቸው ይላሉ። ፋኖች አላችሁ፣ የሚኒሊክ ፋኖ እዚህ ጋር ይታየኛል። ራሳችሁን ትከላከላላችሁ። ስለሆነው ነገር ቴሌግራም ላይ ጽፌላችኋለሁ። ለመሆኑ ኖኖ ወረዳ ላይ 25 ሰዎች በነገራችን ላይ 12 ነው የሞቱት ይባላሉ። አንዳንድ ቦታዎች ላይ ደግሞ የወረዳው አስተዳዳሪ ኖ 28 የተባለው እኛ የገደልናቸውንም ጨምረው ነው። እኛ የገደልናቸው ከታጣቂዎቹ 15 ሲቀነሱ ሟቾቹ 13 ነው ብሏል። ስለዚህ 27 15 ምናምን የምትሉ ሰዎች የወረዳው አስተዳዳሪ የሰጡትን መግለጫ በደንብ እንድታነቡ ነው። የወረዳው አስተዳዳሪ 27 ነው የተባለ የሚወራው እኛ የገደልናቸውን ጨምራችሁ ነው። ከታጣቂ ሞገድ እኮ እኛ ገለናል ብለዋል። ለመሆኑ ይህ መግደል ሀሳብ ካላፈለግ ካልተማሩ ሰዎች የተሻለ ሀሳብ ካላፈለግ ዶክተርነትን እንሰርዛለን። ፕሮፌሰርነት ይሰረዛል። ፍለጠው ቁረጦ ለማለት ፕሮፌሰር መሆን አይጠበቅብም። ግደለው እንደዚህ አድርገው ብሔር ብሔረሰብ ለማጋጨት መማር አይጠበቅብም። የማታ ከሁለተኛ ክፍል ያቋረጡ ከአንተ በተሻለ እያደረጉ ስለሆነ ማለት ነው። ስለዚህ እንዲያ ነገሮች ካሉ ምሁራኖች ከእናንተ የሰላ ትችት የሰላ አስተያየት እንፈልጋለን እና ከመንጋው ተነጥላችሁ ከሰው መንጋ ተነጥላችሁ ሎሬ ጸጋዬ ገብረመድኅን እንደሚሉት ምሁራዊ አስተያየቶቻችሁ ማምጣት አለባችሁ። አሁን ይሄ መረጦም ተንታኝ ነው። ከአምስተኛ ክፍል ያቋረጠውም ተንታኝ ነው፣ መሪ ነው። እናትን እንዲህ ላርጋት የሚለውም ተንታኝ ነው። እናንተም እንደዛው እንዲህ ተሳዳቢዎች ከሆናችሁ ይህ ትውልድ ውሃ ይበለዋል እና እየሆነ ስላለው ነገር ምሁራዊ ትንታኔዎቻችሁ በእጅጉ ያስፈልገናል።